ማንቸስተር ዩናይትድ ከበርንማውዝ ሊጫወቱ ሲሉ በመጀመሪያ ቀን አትገባም ተባልኩ ስቱዲዮ እና ነገሮች ይስተካከላሉ በሚል እንግዲህ ይህንን ነገር ለማለዘብ ወደ ውጭም እንደማያወጣ ለማድረግ ሞከርኩኝ። ከዛ በግብ ገባው በጓደኞቼ ብርታት በባልደረቦቼ በሶፊና በገምሽ። ከዛ ይህን በሳምንቱ ነው ሮብ ዕለት በቃ የኤፍኤሟ ስራ አስኪያጅ እንዳልገባ ትእዛዝ ሰጠች። ደግሞ የሚገርም ነገር መቄዶንያዎች ማክሰኞ ዕለት አናግረውን መቄዶንያዎች የእግር ኳስ ቡድን አለን እኛ ከነሱ ቡድን ጋር ሆነን መቄዶንያ ገቢ አሰባስበን ለሊት አሰሳ ከጨረስን በኋላ ሮብ የዕለቱን ፕሮግራም ለማቅረብ ወደ ስፍራው ሳመራ ነው እንግዲህ በድካም ላይ ሆነ አድማጭን አክብረ ስራን አክብረ ሄደ እንግዲህ አትገባም ተባልኩና ከዛ በኋላ ነው ያን ነገር ሪፍሌክት ለማድረግ የሞከርኩት። ትናንትናም ላንተ ልኬልሃለሁ ምክር ቤቱ ከገባ በኋላ ራሱ ድጋሜ ወደ ስራው ቢመለስ ከሆነ ይቅርታ ይጠይቅ ምክር ቤቱን የሚል ሀሳቡን አካፍሏል በደብዳቤና ይሄንን ነገር በፍጹም አላደርገውም። ሁላችንም በእምነታችን ጠንካራ ነን። ያ ማለት የሌላውን እምነት ዝቅ ማድረግ አይደለም፣ ግን በእምነት ሁሉም ሰው የራሱ እምነት አለው። እምነቱን ይዞ ይኖራል፣ ያልፋል፣ ይሞታል። በቃ ይሄ የሰው ልጅ ባህሪ ነው ብዬ አስባለሁና ኢንቴንሽናሊ የተደረገ ነገር የለም። ሌሎች ሃይማኖቶችን ዝቅ የማድረግ የማጥላላት ነገር የለም እና ትንሽ ሴንሲቲቭ ያደርጋል። አንዳንድ ነገሮች ለበጎ ናቸው ብዬ አስባለሁ። ምክንያቱም ጠንካራ ያደርጋል ብዬ አስባለሁ። እኔ ብዙ ጊዜ በራሴ ስራ የሚል ሀሳብ አልነበረኝም። ፕላስ እምነትህን ሲነካ ደግሞ በጣም ነርቨስ ያደርግህና ይበልጥ እምነት ላይ እንድታተኩር ደውል ነው አላርም ነው ብዬ አስባለሁ። ይሄ እንደዚህ ካስባላችሁማ ሌላ ነገር ብትናገርስ ብለህ ራስን መለስ ብለህ በደንብ እንድትጸልይ እንድትጾም ወደ ሃይማኖትህ ወደ አምላክህ እንድትጠጋ የሚያደርግ ተግባር ነው ብዬ አስባለሁ። ይሄንን በበጎነት ተመልክቼዋለሁ እና ይሄንን ማለት ፈልጋለሁ። ከዛ በተጨማሪ ያው በእምነታችን ሁላችንም የይቅርታ ሰው ነን ብዬ አስባለሁ። ሁሉም በኦርቶዶክስም በእስልምናም በፕሮቴስታንትም መጽሐፍ ቅዱስ ላይ ቂመኛ አትሁን የሚል ጽሑፍ አለ እና እኔ እንድገባ ተደርጓል ማለት ስራ አስኪያጇ እንድገባ ፈቅዳለች። ግን አትሊስት ሪትን የሆነ ደብዳቤ በጥበቃ ስለከለከልኩ ይቅርታ የሚል ደብዳቤ የለም። ከዛ በተጨማሪ ማህበሩ ደግሞ እንደተመለከተው የሚገባ ከሆነ በይፋ ይቅርታ ይጠይቃል የሚል ሀሳቡን አካፍሏልና እኔ ደግሞ በማህተቤ አልደራደርም። ምንም ያጠፋው ጥፋት የለም። ኦርቶዶክስ እምነት ያላትና አሁንም ደግሞ አለ የማንቸስተር ዩናይትድ ሴት ነው ማግባት የምፈልገው ይሄንን ዘላለም እናገረዋለሁ እና ይሄ ይቅርታ የሚያስጠይቅ ነገር የለም። ቼኖች አሉ ማናጀሮች ለማናጀሮች የተቆላለፉ ናቸው። ከስራ ሊያስወጡ ይችላሉ አውቃለሁ። ግን እግዚአብሔር ቅዱስ አምላክ ደግሞ በር ይከፍትልሃል። እንደናንተ አይነት በጎ ሰዎች ሌሎች ከስር ያሉ ቤተሰቦች ጥሩ ነገርን ለማድረግ ሲሞክሩ ትመለከታለና ሀሲ ጀነራላይዝ እያደረኩ አይደለም። ድንገት ተገጣጠመ እንጂ ሀሲ ጀነራላይዝ እያደረኩ አይደለም። ብዙ ፕሮቴስታንት ወዳጆች አሉኝ፣ ብዙ እስላም ካቶሊኮች ወዳጆች አሉኝ እና ግን አንዳንድ ሰዎች ደግሞ ያንን እምነት ተከታይ ሆነው አንተ ላይ ተጽዕኖ ሊያደርሱ ሲሞክሩ ትመለከታለህ እና ጋዜጠኞች የተከበረ ሙያ ነው። ያንን ሙያ ደግሞ በደንብ ልጠብቀው ይገባል። እንደ ዕቃ አንዴ ውጣ አንዴ ግባ የለም። አሁን ከዚህ በኋላ አስገብቼ ዋስትና አለኝ? ዋስትና የለኝም። ልወጣም ልባረርም ጥቃት ሊደርስብኝም ይችላል። ከዚህ በኋላ ዋስትና የለኝም እና ይህንን ለመናገር ያክል ነው። ከዚህ በኋላ የራሴን ነገር ለመጀመር እየሞከርኩ እንገኛለሁ። በነገራችን ላይ ባልደረቦችም ከኔ ጎን ናቸው። የራሳቸውን ነገር ለመጀመር ይሞክራሉ። ብዙም ደስተኛ አይደሉም። ኦዲየንስ ይፈልግሃል። ይብዛም ይነስም ጠላትም ወዳጅም አለህ። ግን መረጃዎችን ስታቀርብ የራሴ የሆነ ከለር አለ፣ የራሴ የሆነ መገለጫ አለ እና የቴዳሉላ የቴዳሉቲ የሚሉ ድምጾች እንዳሉ አውቃለሁ። ይህንን በተለያዩ አማራጮች መመልከት ይችላል። ኦልሞስት ወደ 18 ቀን ሆኖኛል ስራ መግባት ካቆም ኦልሞስት ቅዳሜና እሑድ ሲጨመር ማለት ነው እና ደጋግ ኢትዮጵያውያን ሰዎች አሉ። ህንፃ ላይ አንድ ክፍል ዘመናዊ ክፍል ልስጥህ እቃውን አሟላ ያለኝ የማንቸስተር ደጋፊ አለ። በተቃራኒ እኔ የማይወዱኝ አርሰናል ደጋፊዎች በእምነታቸው ግን ጠንካራ ሆነው ኦርቶዶክስን ደግፈው ሌሎችም እንዲህ በእምነታቸው ጠንካራ ሆነው እንደው እንደ ትሬንድ አድርገውታል። እኔ አርሰናል ደጋፊ ነኝ ሙስሊም ካልሆነች አላገባም የሚል አይነት ትሬንድን ተመልክቻለሁ ያለፉት ሳምንታት እና እንደዚህ አይነት በጎ ሰዎች አሉና አሁን በራስ ለመጀመር አንዳንድ ነገሮች ያው ድንገተኛ የመጣ ነገር ስለሆነ
ራስን ይጠይቃል። አሁን ካሜራ ውድ ነው፣ ላፕቶፖች ውድ ናቸው፣ እንዲህ ብዙ ነገር ውድ ነገሮች አሉ እና አሁን ስክሪን ላይ አንተን እያወራሁ ራሱ ከ10 ብር ጀምሮ የተለያዩ ሰዎች 3 ብር 10 ብር የሚልክ ቴክስት አለ እና ይሄ ሀሳቡ ራሱ በቂ ነው። እኔ አሁን በአንዴ 1 ሚሊዮን በአንዴ 100 ሺህ በአንዴ 50 ሺህ ብር ምናምን አይደለም እያልከው፣ ግን ሀሳቡ ማሰብ ራሱ በቃ ነግበኔ ነው። ሌላም ሰው ሲቸገር እኔ አሁን ለሌላ ሰው ደርሳለሁ። ይሄ ሀሳቡ ነው። በጣም ኮሚትመንቱ፣ ሰዓት ሰተን ቀጠሮ ይዘን ማስታወቂያ ይዘን ሰዎች እዛቸው በጣም ጥሩ ነገር ነው ብዬ አስባለሁ። እና አሁን በነገራችን ላይ የሆነ የራይድ ባለቤት እንደውም ለአንድ ቤተክርስቲያን ዶኔት ታደርግ አይቻልም። 2 ወር ምናምን ይሆናል ዶኔት አድርጋለች ገንዘብ እና አሁን እሷን ላይ ያክል ይችላል ይሄ ተግባር። ግን ስራ አስኪያጇ ግን በእንደዚህ አይነት ልክ ባልሆነ መንገድ ጋዜጠኛን ማሰናበት የለባትም። ለሌሎችም አሪያ ነው። በነገራችን ላይ ትልልቅ ጋዜጠኞች ነገነት ንጋቱ እንደ ገነነ ሊብሮ በጥበቃ ከሬዲዮ ጣቢያ ሲሰናበቱ የተመለከትንበት ጊዜ በጣም ቅርብ እና ይሄ ምን ልማድ መሆን የለበትም፣ ትሬንድ መሆን የለበትም። ጥፋት ካጠፋ በደሞዝ መቅጣት ትችላለህ። ጥፋት ካጠፋ በደብዳቤ መስጠት ትችላለህ። እንደዚህ አይነት ነገሮችን ማድረግ አለበት። ጋዜጠኞች የተከበረ ሙያ ነው። ያው ግን የደሞዝ መጠን ዝቅ ሊል ይችላል፣ ከፍ ሊል ይችላል፣ መሀል ላይ ሊሆን ይችላል። ያን ነገር ኮንሲደር አድርገህ ግን ሁሉም እኩል ነው። ጋዜጠኛ ሲባል እኩል ነው እና ትንሽ ነርቨስ ያደርጋል። እንዴ ምን አልኩ ትላለህ። አሁን ጠንካራ የሆነ ማናጀር ቢሆን አንድ ሚውት አድርግልኝ። አካውንቱን አስተካክየዋለሁ። ይቅርታ ቤተሰብ። ኦኬ አካውንቱን አስተካክየዋለሁ። 1179593002 ነው። አካውንቱን አስተካክያለሁ። በጣም ይቅርታ ተሳስቶ ነው ቤተሰብ። አንዳንዶቻችሁ ታች ላይ አሁንም የክፋት ነገር የምትጽፉ ካላችሁ እኛ ችግር የለብንም። ነግበኔ ነው። አንተም በስራ ቦታ ላይ ነገ በእምነት ላይ ይሄንን ነው መወዳት ብለህ ከስራ ስትባረር ይደርሳል። አሁን ግን የኦርቶዶክስ ወንድምና እህቶች እኛ እያልን ያለ ነው፣ ሌሎቻችሁን አላልኩኝ። አሁንም እያልን ያለ ነው ኦርቶዶክስ ወንድምና እህቶች በዚህ ጉዳይ ላይ ልክ ነው አይደለም በሚለው ጥያቄ ላይ ህሊናችሁን ተጠቅማችሁ ማገዝ ያለባችሁን ታግዙታላችሁ ነው ማድረግ ይቻላል። እሰው ሌሎቻችሁ ገብተው መርዛችሁን የምትረጩ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ። ምንም የተባለ ነገር የለም አላችሁ። ግን እጅግ ክፉ በተፈጥሮ ክፉ የሆናችሁ ሰዎች አላችሁ። በተፈጥሮ ሲፈጥራችሁ ከክፋት ውጭ ሌላ ነገር የሌላችሁ አላችሁ። በጊፍት ማገዝ የምትፈልጉ ወንድማችንን አግዙት። የእኔ ቤተሰቦች ነው ያልኩት፣ ሌላችሁን አልጠራው። የእኔ ቤተሰብ የሆናችሁ የእኔ ባትመጡ ባታዩን ደስታዬን አልችለው ዊደሞንችው። ምክንያቱም ከእናንተ ምንም የምናተርፈው ነገር የለም። ስለዚህ አንዳንድ ኮመንቶች ኢትስ ኦኬ ኖርማል ነው። ሁሉም ይውደዳ አልልም። አንተ ዶላር አይደለም ሁሉም አይወድም። ግን ያም ሆኖ አንዳንዴ ወንድምና እህቶች የሚያግዙ እያሉ የማያግዙት ምንድን ነው የሚያስኮርፋችሁ? ማን ጠየቃችሁ? ማን ጠይቋችሁ? ማንም የጠየቀ የለም። ስለዚህ ወዳጆቹ አይዞን፣ ወንድሞች በጊፍት ያላችሁ በጊፍት አግዙ። አካውንቱ እዚህ ጋር ተጽፏል። የቴሌ ብር ቴሌ ምንድን ነው የምትሉት እናንተ? ቴሌ ብር ነው የሚባለው። ኦኬ ቴሌ ብር የሚባለውም አለ። እሱን ከፈለጋችሁ ከስር እሱ ይጽፍላችኋል። አንዴ መያዝ ከቻላችሁ የቴሌ ብር ይባላል 0911610732 ቴሌ ብር። ሁለቱንም መጻፍ ስለማይቻለው ቤት መዝሙር ያሬድ መጣ። እኔ እኮ ለሱ የሰጠው መስሎኛል። ላዳምጥ አልችልም። እኔ ደግሞ ቅድም እንደሱ ሲያደርጉብኝ ጊፍት እየገዛው እየመለስኩ ጨረስኩኝ። ችግር የለውም፣ አይስቀልር ነው። ችግር የለውም፣ እናንተ ቢሆን ምንም ችግር የለውም። ሰላም ይሁን ለሁላችሁ። ሰላም ብያለው። ስራ ላይ ነበርኩ፣ አሁን ገና ፍሪ መሆኔ ነው እና ሼር ስታደርግልኝ ነበር አይቻለሁ። ዮኒ ስላልተመቸኝ ነው። በጣም መልካምነት እየበዛብን ነው ዮኒ፣ በጣም እና እግዚአብሔር አምላክ በብድር በጤና ይመልስልህ። ልጆችን በሞገስ በጥበብ በጤና ያሳድግልህ። ከክፉ ነገሮቹ ሊጠብቅህ፣ ለበረከት ሁን። ሁሌም ሰዎች ጉድለታቸውን የምትሞላ ከውድቀታቸው የምታነሳ የአባቶቻችን የነ አብርሃም የነ ሳራ የነ ኢዮብ ሀብትና ጤና ጸጋ እግዚአብሔር ያድልህ።
ወንድማችን እኔ በሚዲያ ነው ያየሁት። አይዞ ሁሉ ነገር ይስተካከላል። እሺ ሁሉ ነገር ሀገራችን በሰማይ ነው። ሀገራችን በሰማይ ነው። ይሄ ምድራዊው ነገር እንዲሁ ለጊዜው ነው እና ሀገራችን በሰማይ ነው። ሀገር በሰማይ ስለሆነ ትልቁ ደስታክ ትልቁ ምስራች እሱ ነው። በሉ አሁን ሳውራ ጊፍት እየሰጣችሁ ከዛ ስለመርቅ እና ሀገራችን በሰማይ ነው። ምድራዊ ነገር ሰዎች ቢቀሙን፣ ምድራዊ ነገር ሰዎች ቢወስዱብን ምንም ችግር የለውም። በተለኛ ክርስቲያኖች በጉለታችን እንኳን የምንመካ የምንዘምር የምናመሰግን ለበጎ ምንል አንዱ በር ሲዘጋ አይጠቅመኝም ለካ እግዚአብሔር ስለማይጠቅመኝ ነው ደግሞ ሌላ በር ይከፍትልኛል የሚበጀኝን የሚጠቅመኝን። ጌታ ምን አለ መሰለ የሰማይ ወፎችን ተመልከቷቸው አለ። ተመልከታቸው የሰማይ ወፎችን አይዘሩም አያጭዱም፣ ግን ፈጣሪያቸው ይመግባቸዋል ያለብሳቸዋል። ምድርን ተመልከታት። እኔ እናንተ አይደለም እኮ አበባና ቄጤማ እየዘራን የሚበቅለው እግዚአብሔር ምድር ራሱ ያለብሳታል። ሁሉንም እግዚአብሔር እንደሚያስፈልገው ያደርጋል። ስለዚህ ለአንተ ደግሞ የሚያስፈልግህን ነገር እግዚአብሔር ይሰጣል። ደግሞ እምነትን በመጠበቅ ነው። ሰርቀህ አይደለም፣ አታለህ አይደለም፣ አጨራ አይደለም። በቃ አልፈልግም፣ እኔ የክርስቶስ ነኝ። የክርስቶስ መሆኔ የሚታወቅበትን አገር እንኳን ባንዲራ አለው አይደለ? አንድን ሀገር በባንዲራው ትለየዋለህ። እኛ ኦርቶዶክሳውያን ክርስቲያኖች በማህተባችን እንለያለን። ባንዲራችን ነው ማህተባችን፣ ምልክታችን ነው ማህተባችን። ማን ናችሁ ስንባል ክርስቶሳውያን ነን፣ የክርስቶስ ነን የምንባለው በመስቀላችን ነው። ከሩቁ መስቀላችን ያስታውቃል። ስለዚህ ይሄን አላውልቅም በማለትህ ነው። እና ደግሞ ኦርቶዶክስን የማገባት ሴት ኦርቶዶክስ የሆነች እና ደግሞ የሆነ ኳስ ክለብ የምትደግፍ አልክ መሰለኝ። እኔ ብዙ ኳስ ስለማላቅ ነው ስለማላይ ነው። ግን ጎበዝ በረኛ ነበርኩ። የሚገርም በ30 ብር በ20 ብር ተሸጫለሁ በዘመኔ። እና ሰው አንተ ደግሞ እንደዚህ ስላልክ መጽሐፍ ቅዱስ ሚስት ከእግዚአብሔር ዘንድ የምትሰጥ ናት ይላል። ሹካ፣ ማንኪያ፣ ብረት ድስትና ዱላ ከእግዚአብሔር ዘንድ የሆነችውን ሴት ስለምትፈልግ ክርስቲያኖ ነኝ ሴት አልክ። ኦርቶዶክሳውያን ይሄ ደግሞ ትክክል ነው። በዚህ የተበሳጨ ካለ ለካ አይጠቅምህ ነበር ማለት ነው። አየህ። ስለዚህ ወደሚጠቅምህ ወደ ተሻለው እንጀራ ወደ ተሻለው በር እግዚአብሔር እየከፈተልክ ነው። አይዞ በርታ ወንድማችን። እግዚአብሔር ነገር ለትልቅ ሞገስ ለትልቅ ደረጃ በቃል። እቺ ልምምድ ናት። በህይወት ላይ ለሚመጣው ፈተና ልምምድ ናት። እንደ እግዚአብሔር አሰልጣኝ የለም። ቅዳሴያችን ላይ ምን ላለ መሰለ? አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ያጸናሉ፣ አብ ወልድ መንፈስ ቅዱስ ያጠራሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ ይላል። አብ ወልድ መንፈስ ቅዱስ ምስክር ያደርጋሉ፣ አብ ወልድ መንፈስ ቅዱስ ያስደስታሉ፣ አብ ወልድ መንፈስ ቅዱስ ያጠራሉ እያልን እንመሰክራለን ቅዳሴያችን ላይ። የአብ ወልድ መንፈስ ቅዱስ ያስጨክናሉ። ምን ይሄን ነው ጭክን ትላለህ? እንጀራ ይቆረጥባል፣ ጭክን ብላ እሺ ይቆረጥ። ብር አይሰጥም፣ ጭክን ብለህ ይቋረጥብኝ። ስጋዊ ጥቅም ይቀርባል፣ ጭክን ብለህ ይቋረጥብኝ። ይህን ያስጨከነ እግዚአብሔር ነው። ወጣት ነህ፣ ብዙ ነገር ይጎልብሃል፣ ግን እግዚአብሔር ደግሞ ይሞላል። የሚገርምህ። ስለዚህ እግዚአብሔር ቤትህን ይዳብስልህ፣ ኑሮን ይዳብስልህ። የሰራፕቷን ሴት ቤት የባረከ የኤልያስ አምላክ ያንተንም ቤት ይባርክልህ። አይዞህ በርታልን ወንድማችን። በሉ እስካሁን የተናገርኩበትንማ ጊፍት የሰጣችሁ 400 ሺህ 500 ሺህ ያስገቡት 500 ሺህ ይገባል። ዮኒ በዓል ነው ምናምን ብሎ አዝኖላችሁ ነው። እኔ ግን በምናምን አለው በማካፈል አምናለሁ። በዓል ቢሆንም በዓላችንን ከወንድማችን ጋር ነው የምናሳልፈው ማለት ነው። ወንድማችን ጎሎበት በዓል ነው የሚባል ነገር የለም። እንኳን ወንድማችን አይደለም፣ ትናንትም ስናገር ነበረ። ፍቅር ሲዝም ቢጎልበት ነገ ካርቶን ሲዝም፣ ቀበቶ ሲዝም፣ ጫማ ሲዝም፣ ዱላ ሲዝም እንኳን እምነት ፈጥሮ አንድ ሰው ቢመጣ ከተራበን እናበለዋለን። ምክንያቱም ክርስቲያኖች ነን። ወንድማችን ደግሞ ከዚህ በላይ ቤተሰብ ነው፣ አካል ነው። ስለዚህ ወንድማችን ጉለቱ ነው እና ቶሎ በሉ 400 ሺህ አስገቡና ወደ እኔ እንዳታሳፍሩኝ ማርያም። እኔም ብላችሁ የመጣችሁ ተከትላችሁ የመጣችሁ አንዳንዴ ማበሳጫችሁ አላችሁ፣ ግን ደጋረኩ ችግር የለውም። ጥሩም ደግሞ የምትደስቱ ካላችሁ እናንተን ደጋረኩ። ግን አሁን ወንድሜን እርዱት፣ ወንድሜን አግዙት። በዓል ጥሩ ጊዜ እንዲያሳልፍ፣ ፋሲካ በዓል ጥሩ ጊዜ እንዲሆንለት፣ እኛ ደግሞ ከጎኑ እንደሆንን። ኦኬ። አሁን ቢሰርቅ ዘሙቶ አመንዝሮ አጥፍቶ ሰርቆ ቢሆን እኔ የለውበትም፣ ኔትወርክ አይሰራም ብዬ ነበር የምወጣው። ወንድማችን ግን አሁን እሱ አይደለም። ወንድማችን ምንም ክርስቲያን ሴት አገባለሁ ስላለ ኦርቶዶክሳዊ ሴት ምርጫ ነው ስላለ ማለት ነው። ስለዚህ ብዙ ኦርቶዶክሳውያን ላይ በሚዲያውም በተለያዩ ቦታዎች ላይ በደል
እየደረሰባቸው እያየን ነውና ወገኖቻችን አይዟችሁ ወንድሞቻችን ማለት አለብን እና 400 ሺህ ካስገባችሁ እኔም አቆማለሁ። አሁን መመረቅ ጀምራለሁ። ስመርቅ እናንተ ተጣላችሁ ማለት ነው። አሜን እያላችሁ ተጣላችሁ። ልጀምር ነው። እሺ አብይ እሺ ዮኒዬ፣ ያው ምን እንደሆነ አላወቅኩም። ያው አንተ ብዙ ጊዜ የምታደርገው ነገር መልካም ነገር ስለሆነ ነው መጀመሪያ እንትን ያደረኩትኝ። እንግዲህ በምወደው የማከብረው በሊቀ ዲያቆን ስም እኔ ደግሞ በደንብ እዚህ ባላችሁ ወንድሞች ስል 200 ጨምራለሁ፣ 500 አደርገዋለሁ ማለት ነው እና 500 ሺህ መሙላት አለብን ወንድሞች እህቶች፣ እዚህ ያላችሁ የምትችሉትን። እንግዲህ ጾም ማለት ያለንን ማካፈል ነው እንጂ መራብ አይደለም። ወንድማችንን እናግዘው፣ የሚፈልግበት ቦታ እናድርሰው። እግዚአብሔር ታላቅ ነው። እዚህ ጋር ደርሰሃል፣ ደግሞ ትልቅ ቦታ ደርሳለህ። እኔ አላወኩም ነበር ሪዝኑ ምን እንደሆነ። ዮኒዬ በርታልኝ። መልካም የምታደርገው መልካም ነገር ለልጆች ይጠብቃል። ክበርልኝ ወንድሜ። እኔ $500 አደርጋለሁ። እስቲ ወንድሞች እህቶች፣ የኔ የምታውቁኝ እንግዲህ እዚህ አካባቢ ያላችሁ ልጆች የምትችሉት አበድሩኝ፣ አበድሩኝ፣ ለእኔ አበድሩኝ። እኔ እየሰራው ከፍላችኋለሁ። እባካችሁ ይህ ወንድማችንን በበዓሉ ደስተኛ ሆኖ ስቆ ያሳልፍ ጊዜውን። በዓሉን በዓል እናስመስልለት። እባካችሁ ክርስቶስ ለእኛ ሲል ወርዶ የሁሉ መከራ ተቀብሏል። እኛ ደግሞ እንግዲህ በዚህ ወቅት ምንችለውን ትንሽ ነገር እናድርግና ለወንድማችን እስቲ 500 ሺህ ብር እናስገባው። ኦልሞስት ደርሰናል። ዊ ጋት ዲስ ፕሊዝ ካም ኦን ሌትስ ጎ ጋይስ። እባካችሁ ሊቀ ዲያቆን እንግዲህ አመሰግናለሁ። እርስዎ በደንብ እንትን ስላሉ ነው የተረዳሁትን ጉዳዩን። እንግዲህ ስላስቆምኩት ይቅርታ ብያለሁ። ምንም ችግር የለውም። እግዚአብሔር ይስጥልን፣ በወጣ ይተካልን። እንደዚህ ፀጉር እያሳመርክ ፏ እያደረክ እንደምታስወጣቸው እንደምታስወጣን እግዚአብሔር አምላክ ልክ ከሰዎች ላይ የትርፍ የሆነውን ፀጉር እየቆረጥክ እንደምታስተካክል የማይጠቅመውን ትርፍ የሆነውን ነገር እንደዚህ እየቆረጠ ያውጣልህ። ቤትህን ያሳምርልህ፣ ህይወትን ያሳምርልህ። እግዚአብሔር አምላክ የእጆችን ስራ ይባርክልህ። በእጆች ስራ ሰዎች የሚደሰቱ ሰዎች የሚኮሩ፣ ሰርጋቸው፣ ልደታቸው፣ ሁሉ ነገር የሚያምርባቸው ይሁንልህ። እግዚአብሔር ሞገስ ይሁን። የእጆችን ስራ የእጆችን ጥበብ ሁሉ እግዚአብሔር ከፍ ያደርግልህ፣ ስራህን ያብዛልህ ብለናል። እዚህ ደግሞ እየሰጣችሁ ያላችሁትን ሁላችሁንም በዓሉ የሰላም የበረከት የደስታ ያደርግላችሁ። የረገጣችሁትን አግኙ፣ ያገኛችሁትን ደግሞ የእናንተ ይሁን። ብዙ ሁኑ። እግዚአብሔር አምላክ በልጆች በዘር ይባርካችሁ። እና አብርሃም ቤት አባታችን አብርሃም በሩን ይከፍትና ውጪ ደጅ ላይ ተቀምጦ ምግብ አቅርቦ አይበላም። ምግቡ ቢዘጋጅም አይበላም። በሩን ይከፍትና ደጅ ላይ ይቀመጣል። ለምን? የሚያልፍ ሰው የተራበ ሰው ሲመጣ አግኝቶ አብሮ ይበላልና ነው። እና የዛን የአብርሃምን አይነት ጸጋ የማካፈል የመውደድ የማፍቀር ጸጋ ይስጣችሁ። አብርሃም ደግሞ ባለጸጋ ነበረ፣ ባለጸጋም ያድርጋችሁ። በስጋም በነፍስም የሚያስፈልጋችሁን ነገር ሁሉ እግዚአብሔር ይሙላላችሁ። እግዚአብሔር አምላካችን ጉለት እንዳይኖርባችሁ፣ ጉለት ቢኖርባችሁ ደግሞ ወዲያውኑ በእጥፍ በረከት የሚሞላበትን ብርታት ኃይል ይስጣችሁ። የታመማችሁ ካላችሁ ተፈወሱና አደሩ። እጆቻችሁ እግሮቻችሁ የሰለሉ እግሮቻችሁ እጆቻችሁ የታመሙ ካላችሁ ክርስቶስ ፈዋሽ ነው። ክርስቶስ መድኃኒት ነው። አምላካችን መድኃኒታችን እግሮቻችሁን ያጽና። ለእኔ ጊፍት እንዳሰጡኝ አሜን በሉ። ለእኔ እንዳሰጡኝ ፕሊዝ አሜን በሉ። ለእኔ ጊፍት እንዳሰጡኝ የሚለውን ፓርት አሜን በሉ። ደግማችሁ ለእኔ እንዳሰጡኝ ለወንድማችን ስጡ። ወንድማችንን 400 ሺህ 500 ሺህ ማስገባት ነው አላማችን። ስለዚህ ለእኔ የሰጣችሁ ወደ ወንድማችን ወደ አሉላ ዮኒ ጋርም እንዳሰጡ። ዮኒና እኔ ሀብታም ነን እና እግዚአብሔር አምላክ በአብርሃም በረከት ይባርካችሁ፣ በነ ኢዮብን በረከት ይባርካችሁ። ኢዮብ በጣም ባለጸጋ ነበረ። በጣም ብዙ ልጆች የነበሩት፣ ብዙ ከብቶች የነበሩት፣ ብዙ ግመሎች፣ ብዙ በሬዎች፣ ብዙ በጎች የነበሩት ነው እና ግን ሁሉ ነገር በአንድ ቀን አጣ። ስለዚህ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ራቁቴን መጥቻለሁ፣ ራቁቴን ደግሞ እሄዳለሁ። በቃ ከእግዚአብሔር መልካሙን ነገር እንደተቀበልን ደግሞ ክፉ ነገርን ቢመጣ ልንቀበል ይገባናል። እግዚአብሔር ትክክል ነው ብሏል። ስለዚህ ያን የምትበረቱበትን የኢዮብን ጸጋ ያድላችሁ። የኢዮብ በረከት ከእናንተ ጋር ይሁን። ኢዮብን በሀብት በጸጋ የባረከ እግዚአብሔር እናንተን ይባርካችሁ፣ በወጣ ይተካላችሁ፣ እጥፍ ድርብ አድርጎ ይመልሳላችሁ። በሰጣችሁት ልክ ጤና ደግሞ እጥፍ ጤና ይሰጣችሁ። ትልቁ ነገር ጤና ነው። ጤና ካለ መሰባሰብ፣ መሮጥ፣ መስራት፣ መያዝ፣ መልቀቅ ይቻላል። ስለዚህ ትልቁ ነገር ጤና ነው። እግዚአብሔር አምላክ ጤና ይስጣችሁ። ይሄን እየሰጣችሁ እየደገፋችሁ ያላችሁ በቤተሰባችሁ የታመመ ካለ
አልጋ ላይ የተኛ ካለ፣ የሚያለቅስ ካለ፣ የሚያዝን ካለ በዚህ ሰዓት እግዚአብሔር ፈዋሽ፣ እግዚአብሔር ደስታን የሚሰጥ ነው። እግዚአብሔር ታሪክን የሚለውጥ ነው። እግዚአብሔር ከተኙበት ያስነሳላችሁ። ነገ ጠዋት ተነስተው ልክ ዮሐንስ ወንጌል ምዕራፍ 5 ላይ እንዳለው አልጋን ተሸክመ ሂድ እንዳለው አልጋቸውን ተሸክመው እልል እያሉ እንዲያመሰግኑ እግዚአብሔር ይርዳቸው። በየጸበል ቤቱ፣ በየሆስፒታሉ፣ በየቤቱ የታመሙትን ሁሉ እግዚአብሔር ይፈውሳቸው። በዚህ ሳይ ተጨነቃችሁ ካላችሁ፣ የጎደለባችሁ ለበዓል ምንድን ነው የማደርገው ምንም የለኝም የምትሉ አይዟችሁ፣ እግዚአብሔር ተስፋ ነው። እግዚአብሔር ጉልበት ነው። እግዚአብሔር ኃይል ነው። እግዚአብሔር ሞገስ ነው። እግዚአብሔር በበዓሉ ደስ የምትሰኙበትን ነገር ደጃችሁ በር ድረስ ያምጣላችሁ። እግዚአብሔር ለሁሉ እንደሚገባው ስለሚመግብ የሰማይ ወፎች እንኳን ተመግበው ይውላሉ። እግዚአብሔር ደግሞ የፈጠረን እኛ ክቡር ፍጥረት ደግሞ ሳንመገብ አንውልም። ስለዚህ በዚህ እግዚአብሔር ይባርካችሁ። 399,000 ቶሎ ብለው 400,000 አስገቡና ላቆም ነው። እግዚአብሔር አምላክ ሁላችንም ሀገራችንን ሰላም ያደርግልን። ጦርነቱን በቃችሁ ይበለን። ደም መፋሰሱን በቃችሁ ይበለን። መገፋፋቱን መጣላቱን በቃችሁ ይበለን። ጾማችን ጸሎታችን ለሀገራችን ለኢትዮጵያ ለህዝቧም ጠቅላላ ለህዝቧ ክርስቲያን ለሆኑትም ላልሆኑትም ሁሉ ረድኤት በረከት ሰላም ፍቅር የሚሆንበት ያደርግልን። መሃን ሆናችሁ እያለቀሳችሁ ያላችሁ ካላችሁ እግዚአብሔር አምላክ ማህፀናችሁን ይፍታ። በ7 ልጅ በ10 ልጅ ቤታችሁን ይሙላው። ልጅ ወልዳችሁ ደግሞ ያላችሁ ደግሞ ልጆቻችሁን በጤና በሞገስ ያሳድግላችሁ። እግዚአብሔር አምላክ ጉልበት ይስጥላችሁ። በለው ጨረስኩ በቃ። አሜን ይሁን ይደረግልን። ዮኒ ከመ እንዴት ነው ወንድሜ? ሰላም ነው? ሰላም ሰውናፍ እንዴት ነህ አባት? እግዚአብሔር ይመስገን አለ። ሰላም ይብዛኝ አባት። በእናት ስልክንና አድራሻን እንትን በይንና በውስጥ እንትን ልበል። እኔ ጊፍት ከመስጠት ብዬ ነው። እሺ እሺ ዮኒ እሺ ጋር ይሁን። አይዞ አሜን። ያልፋል ወንድም አለም እኛ አለን። እሺ I make you surprise my brother. I got you. ሰምታል ብሮዬ። አብዬ ቴክስት አድርግ ያለው ደረሰ? ቼክ አድርግ እስቲ ስልክህን። ዮኒ ቴክስት አድርግ ያለው ደረሰ? Yeah, let me go and send and come back. ልክ ልምጣ። አንድ ስልክ ነው ያለው። No, it's okay. You will do it later. Okay, give me one. Don't worry. No, I'll do right now. መጨረሻው 62 ነው አይደል አንተ? Yeah. Okay, gotcha. እሱን ቼክ ላድርግ ብያለሁ። Okay, give me let me send it. ይደርሳል። No, ችግር የለም። I want to do right now. No, don't worry አልኩህ እኮ በኋላ ይደርሳል። እሺ ወንድም አለም give me one ምንም second. እንዳታስብለሱ ቼክ ለማድረግ ነው ቴክስት ያደረኩት። እኔ ደግሞ ተባረክ። በስማም በጣም ድንግል ማርያም ካንተ ጋር ትሆን። አሜን አሜን። እኔ አባት በእምነቱ እንደዚህ ስለሆነ እኔ በጣም አዝኛለሁ። ያሳዝናል እንዴ! በጣም ነው የሚያሳዝነው። በሌላ ቢሆን እኔ ግድ የለኝም። ገባ? የእኔም ጉዳይ አይደለም፣ የመዝሙር ያሬድም አይደለም፣ የሌሎቻችንም አይደለም። በሌላ ጉዳይ ቢሆን አርሰናል ወይ ማንቼን ስለደገፍኩ አባረሩ ምን አገባኝ? ዋናው ፖይንት ሌላ ነው። ገባ? ዋናው ፖይንት ኦርቶዶክስ ስላለ ብቻ ነው ያ ሁላ ነገር ይመጣል። እኛ ደግሞ እኮ ይበዛል እኮ አይዞ እኛ አለን። እኔ እምነት አላህ እምነት ኤቭሪባዲ ግን ላይክ እምነቴ ደግሞ የሚነካ ሰው ደግሞ አልወድም። ለዛ የሚገርም እዚህ ጋር ያሉ ፕሮቴስታንት ወንድሞች እናቶች አንበሳ ሲያወርዱ ነበር። እግዚአብሔር ምስክሬ ይሄ ነገር ደብሯቸው ለምን እንደዚህ ይደረጋል ብለው ሲያግዙት ነበር። በጣም ነው የሚደንቅ እና የተደረገው ነገር ትክክል እንዳልሆነ ህዝባዊ ነው። ነገም ሌላው ቢበደል ከጎን ነው የምንቆመው አለ እኮ መዝሙረ ያሬድ። ነገ ፍቅር ሲዝም የሆነ ነገር ቢሆን እናግዘዋለን ቃሉ ስለሚላል እና እንደዚህ አይነት ነገር ነው ያለው እና ሌሎቻችንም በዛ ነገር መተባበር ነው ያለብን እና በጣም ነው ደስ ያለኝ። ቃላት የለኝም እኔ በእውነት ለመናገር እግዚአብሔር ያክብርልኝ እና እነግራቸዋለሁ። በውስጥ እልክልሃለሁ፣ ሰብና በውስጥ አወራለሁ። እሺ እኔ አባት ስልኬን እንትን ልጻፍልና በውስጥ ጻፍልኝና በውስጥ መልስልሃለሁ። እሺ እኔ አባት ዮኒዬ ደም አንበሳው እኮ ነው የከሳው። ድንቅ ሰው፣ ድንቅ የተዋህዶ ልጅ፣ ድንቅ የተዋህዶ ልጅ። በጣም የምወዳችሁ በዚህ ያላችሁ መዝሙረ ያሬድ በእውነት የተዋህዶ አንበሳ እግዚአብሔር በሚያውቀው በቃ በተለያየ አቅጣጫ ያሬድ ሆኔ ቃላት የለኝም። ትናንትና
በተለያየ አቅጣጫ በቃ የምትዘረጋው ነገር ለሰዎች የምትዘረጋው ነገር ደስ ያሰኛል። እግዚአብሔር ያክብር ወንድማችን። ይሁንዬ ደግሞ በቃ አንተ በመምጣት ምን ያክል በረከት እንደው እየሆነ እንዳለ ምስክር ነው። ያው በቃ ምስክር ነው። በቃ እግዚአብሔር አምላክ ጀስት በአንተ እየሰራ ያለው ስራ የሚደንቅ ነው እና የእውነት ያበርታልኝ፣ ያጎበዝልኝ፣ ጀግና ያደርግልኝ። ደግሞ ምንድነው እኔ ከአንተ በጣም አፕሪሼት ከማድረገው ነገር ውስጥ እየሰጠቅ ሰው እንዲሰጥ የምታደርገው ነገር አሜዚንግ አሜዚንግ። አንዳንዶች እንዳያደርጉ በቃ ያሰጣሉ፣ ሰው እንዲያሰጥ ያደርጋሉ እንጂ ሰጥተው ሰው የሚያሰጡ በጣም 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 እኔ በጣት እንኳን የሚቆጠር አልልም። እና አንተ ግን የመጀመሪያው እንደሆንክ አድርጌ ነው የማስበው። በቃ የመጀመሪያ እንደሆንክ እና ሰጥተህ ሰዎችን የምታነቃቃበት መንገድ አሜዚንግ። አሉላ በኳስ ደረጃ የአርሰናል ደጋፊ ነኝ። መቼስ ምንም ማድረግ አልችልም፣ ግን እወድሃለሁ። በምታደርገው ትንታኔ፣ በምታደርገው ከነ ሶፎንያስ ጋር በምታደርገው ክርክር፣ ከነ ቹቻ ጋር የሚገርም ነው። አፌን ከፍቼ ነው ማዳምጥህ እና ድንቅ የሆነ ተስጦ ያለ ልጅ ነህ። በዛ ላይ ደግሞ ለእምነት ኩሩ የሆንክ ጀግና ኦርቶዶክሳዊ፣ የፈለገ ነገር ይምጣ እንጂ ጀግና ኦርቶዶክሳዊ በቃ ገብቷል። እነ ዲዮስቆሮስ አደባባይ ላይ እንደዛ ሲደበደቡ ለእምነታቸው ለሃይማኖታቸው፣ አንተ በሚመጣብህ ነገር በኃላፊነት ተወጥተህ ኖ አልክ። አየህ ሊቢያ ላይ አንገታቸውን የሰዉትን አስበሃል። ሊቢያ ላይ ማህተባችሁን በጥሱ ተብሎ ነው። አይተሃል። አንተ እዚህ ጋር ምልክት ሆነሃል። ምልክት ነው የሆንከው። ማህተብን በጥስ ብትባል አንገቴን ቁረጡት የምትል ሰው እንደሆንክ ያሳየበት ጀግንነት ነው። ለዚህ ነው ኦርቶዶክሳውያን እንደ ንብ ሆ ብለው የወጡት። እንደ ንብ ነው የምልህ ገብቷል። እንደ ንብ ይሄ ለብዙ ወጣቶች አርያ የምትሆን ይሄ መሽለጥለጥ የሚባል አማርኛ እንዴት እንደሚተርጎም ባላውቅም ለሃይማኖታቸው የሚሽለጠልጡ አሉ ነው ያልክ አንተ። ብራብን በጠማም አልክ። አየህ እንደነ 3 ደቂቃ ሆንክ። አንተ ላቆምከው መሰል ምን አንልልህም አሉት፣ አንሰግድልህም አሉት። አየህ ሰዓት ውስጥ ገቡ። ተመልከተ፣ ሰዓት ውስጥ ገብተው ደግሞ ማን እንዳዳናቸው ቅዱስ ገብርኤል መጥቶ አዳናቸው። አንተ አሁን እዚህ ጋር ይህንን ታሪክ ነው የደገምከው። የሆነ ተመሳሳይነት አይኖረው እንጂ የሆነ ይህን ታሪክ ደግመዋል። አሉላ ድምፅን ብታስማ ሚዩትን አንስተ አሜዚንግ ያለ ውስጥ የሆነ ልትናገር ያልከውን ነገር ተናገረው። እኔ አሁን ሚዩት ላርክ የሆንዬ ቴንኪው አንበሳይ ክበርልኝ። ያሬዶ ዲያቆንዬ ሰላም ብያለሁ። ሰላም ደሜዋ፣ እግዚአብሔር ይመስገን። እንኳን በሰላም መጣ። መልካም በዓል ይሁንልህ። እሺ 500 ሺህ አስገቡ። ዮኒ ደክሞታል መሰለኝ። ስለዚህ ልዘውር ትንሽ እኔ ልንዳ ትንሽ በሉ 500 ሺህ እናስገባ። እንግዲህ 500 አስገብቷል። አብዬ አሁን እዚህ ጋር የነበረው ወንድማችን $500 አስገብቶላል። አባ እንድታውቀው። በጣም መልካም። እሺ ስለዚህ በጊፍትም የምትችሉ አይ ደግሞ እንደ ወንድማችን እንዳብዬ በዶላር መስጠት እችላለሁ የሚል ሰው ካለ $100 ቻሌንጅ፣ $50 ቻሌንጅ ማድረግም እንችላለን። ይሄ ወንድማችን የታወቀ ነው። ምንም ይሄ ሌላ እንትን የለውም። እና እስቲ አሁን ቶሎ ብላችሁ 500 ሺህ እናስገባ። 404 ሺህ ነው። 500 ሺህ በጣም አሪፍ። ናቲ እግዚአብሔር ይስጥልን። አሁን ጊፍት ምሰጡን እያየው መርቃለሁ። ናቲሻ እግዚአብሔር ይስጥልን። ጋላክሲን የሰጠ ነው አይደለ መሰለኝ። እነ ዮኒና ያስለመዱኝ። እግዚአብሔር አምላክ በጋላክሲ ያኑርህ። በብዙ ጋላክሲዎች ውስጥ የተከበበው የጋላክሲ ሁሉ ፈጣሪ የሆነው እግዚአብሔር በምድር ሁሉ ያለውን ሀብት፣ ጸጋ፣ ጤና ያወርስህ። ሀብል ደግሞ የሰጠችን ተሙ ደግሞ አለ። እግዚአብሔር አምላክ በጸጋ በሀብት በወርቅ ይመልስላችሁ። ሰጎኖችም እንደምትባሉ አላቅም፣ ግን እግዚአብሔር አምላክ በደስታ በበረከት ይመልስላችሁ። እሺ ጋላክሲ ኮፍያ እንግዲህ ከፀሐይ ይከልላል። አሁን እየበዛ ቢመጣ መስኮት በር። እሺ ውሻም አለ። በጣም አሪፍ ነው። እሺ በር እግዚአብሔር ይስጣችሁ። የሚጠብቅ ደግሞ ውሻ አብሮ ይስጣችሁ። ይኸው እሺ በጣም እግዚአብሔር ይስጥልን። እናመሰግናለን። በወጣ የተካላችሁ እግዚአብሔር አምላክ እንደዚህ ያማረውን እንደምታደርጉ ያማረውን ነገር በህይወታችሁ ይስጣችሁ። እንግዲህ በሩን ከነ ውሻው ሰጣችሁ ማለት ነው። አሪፍ ነው። ምክንያቱም ውሻ ከተሰጣችሁ ሕክምናው ብዙ ነው። ውሻውን የምታሳክሙበት ብር አላችሁ ማለት ነው። በር ይሄን የሚያክል በር ከተሰጣችሁ ደግሞ ይሄ በር ማለት ነው ቤታችሁ ትልቅ ነው ማለት ነው። ስለዚህ የሆነ ሪል ስቴት ነው የምትኖሩት ማለት ነው። እንደዚህ ሀብት ከተሰጣችሁ ደግሞ ወርቅ ገዝታችኋል ማለት ነው።
ውጭ እንዳታረጉት እንዳትዘረፉ እንጂ። እግዚአብሔር አምላክ በበረከት ይባርክላችሁ ይመልስላችሁ። አበባ የምትሰጡም ካላችሁ አበባ የፍቅር መግለጫ ነው። ሚስቶቻችን ይወዳሉ። እኔም አውቃለሁ አግብቼ ስላየሁት። ስለዚህ እግዚአብሔር አምላክ እንደ አበባ መልካም መዓዛ ያለው ሕይወት ይስጣችሁ። እሺ ቦርሳ የሰጣችሁ አላችሁ፣ በቦርሳችሁ እግዚአብሔር ገንዘብ ይሙላላችሁ። አበባ የምትሰጡ እግዚአብሔር ይስጥልን። እግዚአብሔር አምላክ በወጣ ይተካላችሁ። እሺ መኒጋን የሰጣችሁን በጣም እግዚአብሔር ይስጥልን። እግዚአብሔር አምላክ ከኪሳችሁ ከቤታችሁ ገንዘብ አይጥፋ። ድሆችን የምትረዱበት፣ የተቸገሩትን የምታለብሱበት፣ የተጠሙትን የምታጠጡበት፣ ስስታ የምትሆኑበት አይደለም፣ የዋህ ቅኖች የምትሆኑበት የምታካፍሉበትን ሀብት እግዚአብሔር ይስጣችሁ። 409 ነው። አሁን 500 ሺህ እንድታስገቡት ነው ጊፍቱን ፕሊዝ። ትንሽ ነው የቀረው። አበባ የምትሰጡ በጣም እግዚአብሔር ይስጥልን። በቃ ሰው ያለውን ነው የሚሰጠው። ያለውን ከሰጠ በቂ ነው። ራሱ ያ ፍቅር መግለጫ ስለሆነ ማለት ነው። ስለዚህ ትንሽ ነው ትልቅ ነው የሚባል ነገር የለም። ትልቁም ከፍቅር ሲሆን ትንሿን ከፍቅር ስትሆን ዋጋቸው እኩል ነው። እሺ ይሄን ደግሞ የሰጣችሁን ሰዎች አውሮፕላን የሰጣችሁን ሰዎች ደግሞ እንግዲህ በምትፈልጉበት ሀገር በተለያየ አውሮፕላን ዙሩልን። መጎብኘት ማየት የምትፈልጉበት 3 4 5 6 አውሮፕላን ስላየው አንዱ አውሮፕላን የመጀመሪያ አውሮፕላን ወደ ኢየሩሳሌም ይወስዳችሁ። አትሊስት ኢየሩሳሌም ሄዳችሁ እንድትሳለሙ ይርዳችሁ። እዛ ሄዳችሁ ይሄ እነዚህን ያልኩት። ስለዚህ ኢየሩሳሌም ይወስዳችሁ፣ ግሪክ ይወስዳችሁ፣ ፈረንሳይ እያልን ብዙ እንድትጎበኙ እግዚአብሔር ይርዳችሁ። እናመሰግናለን። በጣም ከፍ ብላችሁ ብረሩልን። እንግዲህ እሺ አበባ የምትሰጡንም እናመሰግናለን። በጣም እግዚአብሔር ይስጥልን። እሺ በጣም እግዚአብሔር ይስጥልን። በወጣ ይተካልን። ያሬድ ታው ተባልኩ። አይ አልተውም፣ ወንድሜን እስከተረዳ ድረስ አልተውም። አብራችሁኝ ዝም ብላችሁ አሜን አሜን ያላችሁ መቀጠል ነው። እሺ ምክንያቱም ሰው ከፍቅሩ አድርጎ ሲሰጥ ሊመሰገን ይገባዋል። ደስ ብሎ የሚሰጠው ሰው ደስ እንዲሰኝ ያስፈልጋል። ከፍቅር ስለሚያደርጉ የፍቅራችንን ምርቃት እንመርቃለን። ምንም ችግር የለውም። እሺ ክርስቲያኖች በፍቅራቸው ነው የሚታወቁት። አንዱ አንዱን በማገዝ እንባ በማበስ ነው የሚታወቁት። በጣም ጥሩ። 420 80 ሺህ ናት የቀረችው። 80 ሺህ ነው የተቀረችው። 500 ሺህ ሲገባ አለቀ፣ ጨረስም ማለት ነው። ወንድማችንን እሺ ቃሪያ ይሰጠናል። ቃሪያ የሚያቃጥል ነው መቼም። ተቃጠል ወይ ተቃጠሉ አልሰጠንም ብዬ አስባለሁ። ሰይጣን ነው ማቃጠል ያለብን። ስለዚህ በቃሪያ በተመሰለ በሚያቃጥለው በቃለ እግዚአብሔር በሚያቃጥለው በጾም በጸሎት ሰይጣን እንድታቃጥል አደራ እልሃለሁ። ለእኛ ቃሪያ ብትሰጠን አጣጥመን ነው እንበላው። ጾም ስለሆነ ጥሩ ነው፣ ምን ችግር የለውም። ግን ለሰይጣን እናደርገዋለን። እሺ ኮፍያ የሰጣችሁን እግዚአብሔር ይስጥልን። ኮፍያ ከፀሐይ ከሙቀ ከተለያየ ነገር ይከላከላል እና ለወንድ ጥላ ደግሞ እረፍት ይሆናል። ጥላና እረፍቱ ነው። እናመሰግናለን በጣም። እሺ ርችት የተኮሳችሁ ካላችሁ በጣም እግዚአብሔር ይስጥልን። ርችት የአዲስ ዓመት ማብሰሪያ የደስታ ማብሰሪያ ነው። እግዚአብሔር አምላክ ሁሌም በብስራት ቤታችሁ ይመለስ፣ በብስራት ቤታችሁ ይግባ። እግዚአብሔር ይስጥልን። አንድ ቁጥር ምጽፍ ሰዎች በጣም እግዚአብሔር ይስጥልን። ኩዊን ሳባናት ምጽፈው ይሄ። እሺ አስገባልኝ እንዴ! እሷንማ ቶሎ አስገባልኝ። አንድ ቁጥር ጻፊ ሳቢያ። ኧረ ልዩ እሷማ ትለያለች። መዝሙረ ያሬድ እንደሷ አይነት እህት መቼም አናገኝም። እግዚአብሔር በሚያውቅ አውቃለሁ። ሳቢዬ በጣም ልዩ ሰው ናት። ሳቢ አንድ ቁጥር ጻፊ ልሳብሽ። እሺ አብዬም ግባ ነግሬያቸዋለሁ፣ አስገብቷል። ኩይን ነይ። በጣም አብዬ 500ውን አስገብቷል። ቤተሰብ በጣም ጥሩ። አብዬ መርቀናል። በጣም እግዚአብሔር ይስጥልን። እሺ ሁሌም እግዚአብሔር ረጅም እድሜ ይስጥ፣ የምትሰራበት ወጥተህ የምትገባበትን ጤና ይስጥ። መኪና ይስጥ አልልህም፣ ምክንያቱም በባስሜን ስለምችል ዲሲ፣ ግን ጤና ይስጥ እግዚአብሔር አምላክ። በደስታ በበረከት እግዚአብሔር የእጅን ስራ ይባርካልና ትንሿን ነገር ባርኮልህ ደግሞ ሰፊ አድርጎልህ ብዙ አድርጎልህ የልብን ሀሳብ እንዲፈጸም እንጸልይላለን፣ እንማጸናለን። በጣም እግዚአብሔር ይስጥልን። ብዙ ሰው ነው እየረዳ ያለው። የሆነ ቤት $1000 ወርቷል። ባይዘው ዮኒ $1000 ብሩክ ድሮ ወዳጄ ነው አባቴ። የስንት ዘመን ጀለስ ነው እሱማ። የኔ ጓደኛ ነው በጣም እኔም ነው ባይዘው የረጅም ዓመት እኔ እና እሱ እንታወቃለን። በጣም ምርጥ ሰው አብዬ፣ በጣም ይለያል። በጣም ከልቡ ሰው ነው። እግዚአብሔር ይመስገን። ስለ እርዳታው ሳይሆን እንዲሁም ጓደኛ ብታደርገው በጣም ሰው አክባሪ የሆነ ሰው ነው እና እኔ በጣም ነው የምወደው። በጣም እሺ ቶሎ በሉ 500 ሺህ ያስገቡ። እስከዛ ወንድማችንን ክርስትናው አይደለ እንደዚህ መከራ ያሳየው
አይደለ? ከብዙ ዋጋ ያስከፈለው ክርስትናው መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋር እያልን እንዘምርና ልክ ዘምሬ ስጨርስ 500 ሺህ አስገብታችሁ ትጨርሳላችሁ ማለት ነው አይደለ? ኮመንት ላይ አሳውቁኝ፣ አዎ በሉኝ። ዘምሬ ቀናስን አይንን ጨፍኛ አልዘምርም። በእርግጥ እኔ ኦርቶዶክስ ነኝ፣ ግን ዘምሬ ስልክን ዞር አድርጌ አይኔን ስገልጥ ወይ ደግሞ ሳይ 500 ሺህ ይገባል። በጣም ጥሩ። እሺ መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ክርስቲያን ተብለን በክርስቶስ ስም የተጠራነው በጥልቁ ውስጥም በእግዚአብሔር እንድናምነው ለጥቂት ጊዜ ቢበረታብን ስደት ሐዘኑ አምላካችን ግን መውጫ አዘጋጃል፣ በዚህ ተጽናኑ። መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ደካሞች ሲሉን በስሟን ጊዜ እንበረታለን፣ ድሆች ስንባል ባለጸጎችም እናደርጋለን። በምድር ካሉ ቅዱስ ሕዝብ አድርጎ ለርስቱ ለየን። ጨለማው አልፎ በቸርነቱ ብርሃንን አየን። መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ከጸጋ በላይ እንዳንፈተን ይከልለናል፣ በቁስላችን ላይ የፈውስን ዘይት ያፈስልናል። በጊዜም ቢሆን ያለ ጊዜውም በእርሱ እንጽና። እንኳን ስደቱን ሞቱን ሊረታው ይችላልና። መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው፣
በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። አሜን። ዝማሬያችን ይቀበልልን። እንዴ ምንም አልተነቃነቀም እንዴ? ዝማሬ መልአክ ያሰማልን። ዝማሬ መልአክን ያሰማልን። ዝማሬ መልአክን ያሰማልን። አሜን አሜን። ሰቢ ትንሽ ነው የተንቀሳቀሰው፣ በትልቁ አድርገዋለሁ። ቤተሰብ በሰላም ነው? በሰላም ነው? መዝሙር ይሄን የመሰለ መዝሙር ያው ቆይ በትልቁ ላድርገው። ይሄን የመሰለ መዝሙር ቤተሰብ 500 ሺህ ላስገባቸው። ቆይ እሺ ቶሎ በሉ። 424 ሺህ ነው አሁን የዘመርኩበትን ለወንድማችን እዚህ ጋር የምታዩት ወንድማችን ሰርቆ ዘርፎ ዘሙቶ አጭሮ ዋሽቶ ሳይሆን ኦርቶዶክሳዊ ሴት ነው የማገባው ብሎ ሚዲያ ላይ ስለተናገረ እንዴት ትናገራለህ ተብሎ ከስራው ገበታ የተፈናቀለ ወንድማችን ነው። ኦርቶዶክሲያን ወንድምናቶቻችን ላይ በአንድም በሌላ መልኩ ሲታረዱ ሲገደሉ፣ ይሄው ደግሞ በህይወት ደግሞ በቁም እያሉ ደግሞ እንዲራቡ እንዲጠሙ ከእንጀራቸው እንዲፈናቀሉ ይደረጋሉ። ስለዚህ ወንድማችን እያገዝን ነው። ኦኬ በዚህ ውስጥ ባይዘው ፕሮቴስታንት ወንድሞቻችንም እንዳገዙ ይሆን ይነግሩናል። ይሄ ትልቅ ነገር ነው። ባይዘው ሰዎች በእምነታቸው ምክንያት ሊገፉ ከእንጀራቸው ሊባረሩ አይገባም ብለው ፕሮቴስታንት ወንድሞቻችንም ጎናችን ቆሟል። ይሄ በጣም ትልቅነት ነው፣ አስተዋይነት ነው። ስለዚህ ክርስቲያኖች ደግሞ ኦርቶዶክሲያን ደግሞ ግዴታችን ነው። ኦኬ ግዴታችን ነው። ለሚዘርፍ ለሚሰድበን ለሚያጋጨን ለሚያጋድለን ብርን እየሰጠን አይደል እንኳን በእምነት እንደዚህ ለመሰከረ ወንድማችን። ስለዚህ ፕሊዝ ወንድማችን ሲያጋጭና ሲያደባድብ የነበረው ኳስ ነው፣ ኳስና እግር ነው። ሌላ ምንም ያደረገው ነገር የለም። እግርና ኳስ፣ የገሌ ኳስ እግሩ ገባች፣ እግሩ መታት፣ እግሩ ወጣ እያለ እቺ ናት ያደረገው። በቃ ከጉልበታችን ነው እሱ ሲያደባድብ የነበረው እና ሌላ ምንም ጥፋት የለውም። በቃ በተረፈ ኦርቶዶክሳዊ ሚስት ስላለ ማለት ነው። እና ፕሊዝ ሁላችሁም አሁን 425 ሺህ ገብቷል። 500 ሺህ አስገቡና እኔም አቆማለሁ ማውራቴን። ተመራርቀን ወንድማችንም ነገ ስግደት ይሄዳል። ደካክሞ እንዳያድርብን ቶሎ ጨርሰን ነገ ስግደቱን ያደርሳል። ይሄው አብዬ $500 ሰጥቶናል። ሳብዬም ደግሞ ትሰጠናለች ብዬ አስባለሁ። እሷ መጨረሻ ላይ ነው። እሷ እንትን ስለሆነች ጠቅላይ ስለሆነች መጨረሻ ለእሷ እንሰጣለን። ሌሎቻችሁ ግን ይህን ሸክም እኔ በጊፍት እየሰጠው ነው እንደምታዩኝ። ሁላችንም ሰተን ነው። እናንተ ቄሶች መቼም አያወጣችሁም፣ ሰው ነው ኪስ ገብታችሁ የምታስወጡት እንዳትሉኝ ሰጥቼ ነው። አስቀድም አፋስዤ ነው። ስለዚህ እየሰጣችሁ 426 ሺህ በጣም ጥሩ ነው። 500 ሺህ አስገቡ። አሁን ጊፍት የሚሰጠውን ሰው እያየው እንደቀድሙ እንግዲህ የልቤን ደግሞ ፍቅሬን እገልጻለሁ ማለት ነው። እሺ ወንድማችን እንግዲህ ከስራ ገበታው ከሚወደው ከስራ ገበታ ላይ ኦርቶዶክሳዊ ሴት ነው ማግባት የምፈልገው ብሎ ሚዲያ ላይ ስለተናገረ ነው የተባረረው። ሰው ሌላ ምንም ያጠፋው ጥፋት የለም። ይሄን ታሪክ ታውቁታላችሁ። እና ይሄን ወንድማችን ወደ ስራ ከስራ እስኪያገኝ ድረስ እገዛ ይፈልጋልና ለእምነቱ የከፈለው ዋጋ ነውና ብዙዎች በደማቸው በመገደል በመታረድ በመቃጠል እየከፈሉ ነው። እንደዚህ ደግሞ ደርሰንባቸው ደግሞ ያሉትን ደግሞ ማገዝ አለብን። ስለዚህ እንደሱና ቢ ሊናገሩ ያለ ነገር አለ መሰለኝ። አጁ ምናምን አጣምሯል ስንስማው። ይቅርታ መምህር ደምረው፣ እኔ ምንም የምናገረው የለም። ሊቀ ዲያቆን እየተናገሩ ከሳቸው ላይ ማውራት አልችልም። ይቀጥሉ ይቀላቀሉ። እሺ መምህር ደምረው። እሺ መልካም። ደሜ ጉድ እንዳይመላ ተራ ምንም ኃጢአት የሚያስቸግረው። እሺ ቪዲዮ ሰርተው በኋላ አሁን ደሜ እሺ ደሜ ትላሳለ። እኔ ነኝ መጀመሪያ። እሺ በጣም ጥሩ። አበባ የምትሰጡ ሀይሚ እግዚአብሔር ይስጥልን፣ እግዚአብሔር በወጣ ይተካልን፣ እግዚአብሔር አምላክ እጥፍ ድርብ አድርጎ ይመልስልሽ። እናመሰግናለን ሀይሚ፣ አይቻለው። ኦኬ አሁን ቶሎ እንግዲህ የምትሰጡትን ስም እየጠራው መልካ ዲስኮርስ በጣም እግዚአብሔር ይስጥልን፣ ክብር ያደደልን፣ እናመሰግናለን። ኤምኤም አበባ ሰተሽናል። ኒኮላ በጣም እግዚአብሔር ይስጥልን፣ እግዚአብሔር አምላክ ሰፊ ቤት ሰፊ በር ይስጥልን፣ መኖሪያ ቤትን መጠለያን እግዚአብሔር ያዘጋጅልን ወይም ያዘጋጅልሽ።
ኤንኤ እናመሰግናለን። ኩዊን ሳባ ኮፍያ ሰተናለች፣ እናመሰግናለን። ግራ የገባኝ ነው የሚለው አበባ ሰጥቶናል። እግዚአብሔር አምላክ ግራ ከማጋባት ያውጣ። ሰሊ በጣም እግዚአብሔር ይስጥልን። ኤንኤ እናመሰግናለን። የቲክቶክ ስማችሁ እያየው ነው እንግዲህ። ደረጀ በጣም ደርጅልን፣ ስፋልን፣ ብዙ ሁንልን። አቤላ እናመሰግናለን። ውሻ የምትወድ ከሆነ ጥሩ ውሻ በደንብ እንገዛ፣ ቶሎ እንድታገኝ ይርዳ። ኤዶሚያስ እናመሰግናለን። ዳቦ ይሰጠናል። የዕለት ዳቧችሁ የዕለት ምግባችሁን እግዚአብሔር ይስጣችሁ። ኮፍያ የሰጣችሁን እግዚአብሔር አምላክ መጠለያ ያደርጋችሁ፣ ሞዴል ገበሬ ያደርጋችሁ። ኮፍያ ሲያደርግ ወንድማችን ሞዴል ገበሬ መሰለ። ሞዴል ገበሬ ሁኑልን። እናመሰግናለን። እሺ ዶልፊን የሰጠናለ እንግዲህ ዋኝልን። ዶልፊን በደንብ እየገባ ዶልፊኖችን የምታያርግ። የዳቦ የምትሰጡን እግዚአብሔር አምላክ የዕለት እንጀራችሁን ይስጣችሁ። አበባ የምትሰጡ እግዚአብሔር አምላክ እንደ አበባ የፈካ መልካም ጽጌ የሚሸት ጣዕም ያለው ህይወት ይስጣችሁ። ልብ የሰጣችሁን እግዚአብሔር ፍቅር ይስጣችሁ። እናመሰግናለን በጣም ኦሮጎሮጎሮጋ። ኦኬ ሳይንቲስቱን ሁልን እናንተ የአሁኑን ጊፍት የሰጣችሁን የሚወረወሩ የሚወነጨፉ ከዋክብትን እንድታዩ እግዚአብሔር ይስጣችሁ። ሳይንቲስት ሁኑ፣ ጥበበኛ ሁኑ፣ አስተዋይ ሁኑ። እናመሰግናለን። ማኪ ዲኤል ተዘራ ምንድን የሰጠን እባክህ ለምርቃት አይመችም፣ ግን አሪፍ ነው። እግዚአብሔር ይስጥልን፣ ቦታ ይነካልን። እሺ ሽቶ የሰጣችሁን በደንብ ሽተቱልን፣ መልካም መዓዛ፣ መልካም ጠረን። እሺ በር የሰጣችሁን እግዚአብሔር አምላክ መውጫ መግቢያ በር ይስጣችሁ። ኬክ የሰጣችሁን ጾሙ ሲፈታ ኬክ ብሉ። እናመሰግናለን። አሁን ኬክ ሁሉ ብል ችግር ውስጥ ነው የምገባው። እሺ በጣም ጥሩ። ሽቶ የሰጣችሁ እናመሰግናለን። ጋላክሲ የሰጣችሁን እግዚአብሔር አምላክ በሰማያዊ መንግስት ያሰባችሁ፣ በላይኛው ስፍራ ያሰባችሁ። የአንገት ሐብል የሰጣችሁን እግዚአብሔር ይስጣችሁ። እግዚአብሔር አምላክ ሞገስ ይስጣችሁ። የሆነች በጣም የምታሳዝን ድራም የምትመታለች በቃ የምታዝናና ልበለው። ስለዚህ እግዚአብሔር አምላክ በህይወታችሁ ደስተኛ ያደርጋችሁ። ጨፍሩ ደንሱ ካልኩኝ ችግር ውስጥ ነው የምገባው። እሺ በጣም ጥሩ። እግዚአብሔር ይስጥልን። አሳሳቾች አላቸው አንዳንዶቻችሁ የምታሳስቱኝ። እሺ ዲስኮርስ እናመሰግናለን። ቴዎቶኮስ በጣም እግዚአብሔር ይስጥልን። ፊኛ ይዞ ወደ ላይ ወጣ ሰው አለ። ወንጌልን ይዛችሁ መስቀል ይዛችሁ ወደ ላይ እንድትወጡ ክርስቶስ እንድታዩ ይርዳችሁ። ፊኛ ይዛችሁ ወደ ላይ ወጡ አለን። መቼም ፈንድቶ በኋላ ችግር ውስጥ እንገባለን። እሺ እግዚአብሔር ይስጥልን። በጣም እናመሰግናለን። እሺ የቅድሙን ነው የሚያውንም የሰጡን። ልብ የሰጣችሁን ፍቅር ይብዛላችሁ። በትዳራችሁ በህይወታችሁ ፍቅር ይስጣችሁ። እንደ ርችት ፍክት የሚል ህይወት ይስጣችሁ። ልብ የሰጣችሁን አሁንም እግዚአብሔር አምላክ እንዲያው የተጎዳ ልብ ካላችሁ ልባችሁ ይጠግንላችሁ። የጎዳሃት ካለ ተመለስ። እሺ ኮፍያ የሰጣችሁ እግዚአብሔር ይስጥልን፣ እናመሰግናለን። መኒጋን የሰጣችሁ እግዚአብሔር አምላክ እንደዚህ የምትረዱበትን የምታግዙበትን ሀብት ጤና ይስጣችሁ። ዳቦ የምትሰጡን የዕለት ጉርሳችሁን የዕለት ምግባችሁን እግዚአብሔር ያዘጋጅላችሁ በለው። እሺ በጣም ጥሩ። 435 ኮፍያ ሞዴል ገበሬ ያርጋችሁ ሰርታችሁ ጥራችሁ ግራችሁ ብሉ። ዝም ብሎ በቀላሉ መብላት የለም። እሺ እግዚአብሔር ይስጥልን። መኒጋን የሰጣችሁን እግዚአብሔር አምላክ ድሆችን የምትረዱበትን ይህን ሀብት ይህን ጸጋ ያድላችሁ። ረቂቅ እናመሰግናለን። ረቂቅ የሆነውን ሚስጥር እግዚአብሔር ይስጥሽ። ረቂቅ የሆነውን ሚስጥር ጥበብ ይግለጥልሽ። የልቤን ልብ ሰጥታናለች ነው ሰጥቶን አለቅም። ግራ ገብቶኛል የሚለው ቲክቶክ ምልክት ሰጥቶናል። ግራ ከመጋባት ቀኝ ገብቶክ ደግሞ በሌላ ቀን እንድንገናኝ ይርዳን። ሮገረገሺ በጣም እናመሰግናለን። ይሄን ዓለም በምድር ላይ ያለውን ጸጋ ሁሉ እግዚአብሔር ይስጣችሁ ያወርሳችሁ። እግዚአብሔር ሲሰጣችሁ ግን ስቁንቁን እንዳትሆኑ፣ እሺ ግሪዲ እንዳትሆኑ፣ ይልቁንም ድሆች የሚጠቀሙበት የሚያርፉበት እግዚአብሔር ደስ የሚሰኝበት እግዚአብሔር የሚከብርበት ሀብትና ጤና ንብረት ይስጣችሁ። በጣም እናመሰግናለን። 443 ሺህ ትንሽ ነው የቀረው። እሺ ለበለጠ መረጃ ነው የሚለው። እሺ ስማችሁ ነው ማለት ሙሌ እግዚአብሔር ይስጥልን፣ ሙልት ትበልልን፣ ብዛልን። ቃለ አብ በጣም እግዚአብሔር ይስጥልን። የአብ ቃል ማለት ነው። እግዚአብሔር ይስጥልን። ቃለ አብ እናመሰግናለን። ክብር ያድርልን። ኢዮባ እግዚአብሔር ይስጥልን። የኢዮብን ጽናት ይስጥልን። እሺ ግራ ገብቶኛል። አንተ ተው አሁንም። እሺ አትሊት ቀኝ ገብቶ ተመልሰና ግራ አሁን ባየው ቁጥር ቀኝ ይግባ እያልኩ። እሺ መኒግራም በጣም እግዚአብሔር ይስጥልን። መኒጋን እሺ ኮፍያ እግዚአብሔር ይስጥልን። በጣም እናመሰግናለን። 445 ጥቂት ነው የቀረው ትንሽ ፕሊዝ 500 ሺህ ግባና እኔም ወደ ልጄና ወደ ሚስቴ ልመለስ። ምን አለ ለኔ እንደዚህ ጊዜ በሰጠኝ ብትመርቀኝ እያለች ነው። እሺ በጣም እናመሰግናለን። ጥሩ እግዚአብሔር ይስጥልን፣ ክብር ያድልን።
ቶማስ ልብ ሰጥቶናል። ግራ ገብቶኛል። በጣም እግዚአብሔር ይስጥልን። ፍሬ በጣም እግዚአብሔር ይስጥልን። ታዜ መዝሙረ ወይ አንተንማ እግዚአብሔር መርቆ ሰጧታል። ከዚህ በላይ ምን ይስጣት አባቴ? በኋላ አሰማታለሁ። ይሄን ሪከርድ አድርጌ ንገርልኝ። መርቆ ሰጥቶሻል። መኝኝ እግዚአብሔር ሰጥቶሻል። ተባርከሻል በልልኝ። አደራ አደራ አደራ። ይሄን አድርስልኝ ለውዷ ባለቤት አደርሳለሁ። እሺ አሜን አሜን። እሺ በጣም ጥሩ። በርቱ። በጣም በቃ ትንሽ ነው የቀረን እኮ 445,000 ነው። 5,000 ናት የቀረን ነው አይደለም እንጂ ገና ይቀራል። ትንሽ ግን የቀረው ፕሊዝ 55,000 ነው የቀረው። 55,000 ነው የቀረው። እሺ በጣም እግዚአብሔር ይስጥልን። አቤሎ ብሩኬን ዩቲ ቶማስ ዩኬ ኒኮላ ፖፖጋ የሚለው ለመመረቅ አይመችም። እሺ ታዜ በጣም አሪፍ። በጣም ነው የማመሰግነው የኔ እናት። እሱ ስም ስላላየ ነው። በለጡና በትልቁ ጊፍት እየሰጠች ያለችው ቁጥር ጻፊ ፎሎ ልመልስልሽ እናት። እሺ በለጡ በጣም እግዚአብሔር ይስጥልን። ብለጭልን እንደ ስምሽ ከፍ በይልን። በለጡ ማለት በለጠች የሚለው አንቱ ሲሆን ነው። አንቱ ብለን ስንጠራ በለጠችን በለጡ እንላለን። ከፍ አሉ ማለት ነው። ስለዚህ ከፍ በይልን፣ ብለጭልን። ሁሌም ከፍ ብለሽ በልጠሽ ታይልን። እሺ ፈረስ የሰጣችሁን አላችሁ። በጣም ፈጥሮ የሚደርስ ራሷ በለጡ ናት እንዴ? በለጡ እንግዲህ ፎሎ አድርጌሻለሁ የኔ እናት። ፎሎ መልሽ። ገና አዲስ ናት ቲክታክ ላይ። የሚገርምህ አዲስ ናት። መግባት ትችያለሽ የኔ እናት። እሺ በለጡ በጣም እግዚአብሔር ይስጥልን። ከፍ በይልን። ፈረስ እንደሰጠሽ ፈረስ ላይ ሰው ሲቀመጥ ከፍ ይላል አይደል? አንቺ ደግሞ ከፍ ባለ በረከት፣ ከፍ ባለ ጤና፣ ከፍ ባለ ጥበብ፣ እውቀት፣ ጸጋ ተቀመጭልን። እናመሰግናለን። በረከትሻ እናመሰግናለን። በበረከት ቤት ህይወት ይባረክልህ። በጣም እግዚአብሔር ይስጥልን። እሺ በጣም ብዙ ስለሆነ ቶሎ ስማችሁን ብረሳ እንዳትቀዩም ፕሊዝ። ድጋሚ ክሰጡ ግን አያለው። ብሩክ እና ዩቲ በጣም እናመሰግናለን። እግዚአብሔር ይስጥልን። ብሩኬን ዩቲ ሙሉጌታ በጣም እናመሰግናለን። አበባው ሙሉጌታ፣ ከነአን አበባው፣ እዮባ በጣም እግዚአብሔር ይስጥልን። በሀብት በጤና ይመልስልን፣ በፍቅር ይመልስላችሁ። በዓሉ የሰላም የበረከት ያደርግላችሁ። እሺ ጉዱሳን በጣም እናመሰግናለን። ታዜ አሴ አበባ ሰጥተውናል። ፍለጋ አበባ ሰጥተውናል። በጣም እግዚአብሔር ይስጥልን። መርካቶ ኮፍያ ሰጥተውናል። እውነት ነው። ለመርካቶ ፀሐይ የሚያስለው ኮፍያ ነው። ኮፍያ ጥላ ነው። ኮፍያ በጣም እናመሰግናል። እግዚአብሔር ይስጥልን። ወንድማችን አሉላል ሞዴል ገበሬ ያደረግ ነው። የአመቱ ሞዴል ገበሬ እጩ ገበሬ ያደረግ ነው። እሺ 454,000 በጣም እግዚአብሔር ይስጥልን። አቡ እናመሰግናለን። ኒው ላይፍ ፍለጋ ቴዎድሮስ በጣም እግዚአብሔር ይስጥልን። ቲዲኤፍ እናመሰግናለን። ጸጋ ሀብት በረከት ይመልስልን። ኢዝራ እግዚአብሔር ይስጥልን። ኤንኤ መኒግራም ሰጥተውናል። እግዚአብሔር ይስጥልን። በጤና በሀብት ይመልስላችሁ። ሰብሊ ፍለጋ በጣም እናመሰግናለን። ታዜ ለሚ ውሃ ውስጥ ገብተሽ እንደዚህ ዋኝ። አሚን ወይ? እሺ የልማ እግዚአብሔር ይስጥልን። እሺ ኧረ በለጡ መኒጋን በመኒጋን አረጉን። እሺ በለጡ በጣም ነው የምናመሰግነው። እግዚአብሔር አምላክ የልብሽን መሻት የልብሽን ሀሳብ ሁሉ ይፈጽምልሽ። እሺ ሰርተሽ አግኝ። ደግሞ ልክ አሁን ከዚህ ከቲክቶክ ስትወጪ ቤትሽ፣ ህይወትሽ፣ ጓዳሽ፣ ማጀትሽ፣ ብረድስትሽ ሁሉ የተሞላ ይሁን። ዘይቶችሽ ሁሉ የተትረፈረፉ ይሁኑ። ጎረቤቶችሽን የምትረጂ ያርግሽ። ብሩኬ እናመሰግናለን። ፍለጋ እናመሰግናለን። እዝራ እናመሰግናለን። እሺ 458,000 በፊኛ ወደ ላይ የሚወጣት ሰጥተውናል። በጣም እናመሰግናለን። እሺ እግዚአብሔር ይስጥልን። የልብ ቅርጽ እኛም እንወዳቸዋለን። በጣም ክብር ያድልልን። 500,000 ያስገቡና እኔ ላቁም ማውራቴን። እሺ በረከት ቃሪያ ሰጥተውናል። የሰው ጠላት የለንም፣ ሰይጣን ነው ጠላታችን። ሰይጣንን በቃሪያ አቃጥል። ቃሪያ በተባለ ኃይል ጸሎት፣ ጾም ሰይጣንን አቃጥል በደንብ። እሺ ያሬዶ ብዙ አወራ። ብዙ አወራ። 500,000 ሲገባ ነው። ምንም ችግር የለውም። እሺ እግዚአብሔር ይስጥልን። ሙሌ እናመሰግናለን። ፍለጋ እናመሰግናለን። ክብር ያድልልን። ቤታችሁ ሁሉ በበረከት በደስታ የተሞላ ይሁን። ዴጎል፣ ሚካኤል፣ ፊራኦል ሁላችሁም እናመሰግናለን።
እግዚአብሔር ይስጥልን። በወጣ የተካላችሁ ዲስኮርስ ታዜ አንድ አድርገን ይማም በጣም እናመሰግናለን። እሺ ቲዲኤፍ ሚኪ 460 ሺህ ሳባ በቃለች። በቃ ሳባንም ይዘናት አፍነናት ስለሆነ መተንፈስ ፈልጋለች። ግን ቆይ እኔ አንቺ መጨረሻ ላይ ነው። እሺ ሳባ በቅጽል ስሟኔ ዳሽ ሙላ ነው የምላት። ሆኒ እኛ እንሄድና ዳሽ እናደርጋለን፣ እሷ ትመጣና ትሞላለች። ዳሽ ሙላ ብያታለሁ። እሺ በለጡ ትግባ እየተባለ ነው። እሺ አቡ እናመሰግናለን። ፍለጋ በጣም እግዚአብሔር ይስጥልን። ኦኬ መጣ ተመልሶ እነዚህ የሚያስጎበኙን አውሮፕላኖች አገር ቤት ቀጥ ብላችሁ ሂዱ። ለፋሲካ ወደ እስራኤል፣ ወደ ሀገር ቤት፣ ወደ ኢትዮጵያ፣ ወደ ፈለጋችሁበት ሂዱ። በዚሁ በሰጣችሁን አውሮፕላን በቢዝነስ ክላስ ከፈለጋችሁም በነፃ። እሺ እግዚአብሔር ይስጥልን። በጣም እናመሰግናለን። እግዚአብሔር አምላክ ሕይወታችሁን ዘመናችሁን ሁሉ የበረከት የደስታ ያደርግላችሁ፣ ለንስሐ ሞት ያብቃችሁ። እግዚአብሔር አምላክ በሰጣችሁት እጥፍ በረከት፣ እጥፍ ጸጋ፣ እጥፍ ጤና፣ እጥፍ ፍቅር በትዳራችሁ በሕይወታችሁ ይመልስላችሁ። ስራችሁ ይባረክ። ስትታዩ ሞገሳችሁ የሚያስፈራ፣ ስትናገሩ ሰው የሚያዳምጣችሁ፣ ሰዎች ሲጣሉ እናንተ ስትመጡ ሰዎች የሚታረቁ በእናንተ ምክንያት፣ ሰዎች ሲሰዳደቡ እናንተ ስትመጡ ውይ መጣ ውይ መጣሽ ብለው የሚፈሯችሁ የሚያከብሯችሁ፣ እናንተ ባላችሁበት ሰላም፣ ፍቅር፣ ክርስቶስ የሚታይበት ህይወት ይስጣችሁ። በጣም እናመሰግናለን። በጣም እግዚአብሔር ይስጥልን። ዳቦ የምትሰጡ በስመ አብ እናንተማ ይሄን ዳቦ አስቆመቆማችሁን። በአንድ አንበሳ ይዘጋል። እዚህ ጋር በአንድ አንበሳ አደራ ቤተሰብ አስደስቱት፣ እናዘምረዋለን። አደራ በአንድ አንበሳ ቆንጆ መዝሙር አድርጎ ወንድማችን አብዬ ራሱ ስራውን ትቶ ቆሞ እያየን ነው። ሳርቾዬም ኩዊን ኦፍ ሳባ ስራዋን ትታ ነው እዚህ ቁጭ ያለችው። በእውነት ብዙም ይሰራል። በዚህ አጋጣሚ ፎሎ እያደረጋችሁልኝ አደራ፣ እዚህ ያሉትም በሙሉ ፎሎ እያደረጋችሁልኝ በእውነት በወጣ የተካ በጣም ማከብራቸው ሰዎች ናቸው እና ሌሎቻችሁ ምስርም ያላችሁ ቤተሰቦች የምናከብራችሁ እንወዳችሁንን ወንድሜም ብዙ ስላስለፈለፍኩት ነው መዝሙርን ለዛ እያልኩ ያለሁት እኔን ለማገዝ ነው። መዝሙር ያሬድ ሮጦ የመጣልኝና እግዚአብሔር ያክብርልኝ የኔዎቹ። ይሄ ወንድማችንን ነገ ምን አይነት ደስታ ላይ እንደሚሆን እግዚአብሔር አምላክ ይሄን በማድረጉ የሚደሰተው ራሱ አስቡት። እምነቱ ምን ያህል እንዳስከበረው እንዳስወደደው ማየት ትችላላችሁ። በቃ አስከብሮታል፣ አስወድዶታል። ከዚህ በላይ ምንም በቃ ይቅርብኝ ስራ ብሎ 18 ቀን ስራ የለም። እንግዲህ አስቡ፣ ይቅርታ ጠይቀ ግባ ተብሏል ብለውታል። አይታችሁታል። መግለጫውንም ፖስቶታል። ይቅርታ ጠይቅ ነገር ኖ ግደሉኝ፣ የምጠይቅበት ምንም የሳትኩት ነገር የለም። አሁንም ወደፊትም ኦርቶዶክስ ሚስት ነው የማገባው። እንዲሁም ደግሞ የማንቼ ደጋፊ ነው። ስለ ኳሷ አያገባኝ፣ ስለ ኦርቶዶክስ መባሉ ነው እዛ ጋ የከነከናቸው። ሌላ ምንም ነገር የለውም። እና ይህንን ነገር አይቶ እግዚአብሔር አምላክ ደግሞ በምታዩት በወንድምና በእህቶቹ በሙሉ ፕሮቴስታንት ሳይቀሩ እየመጡ አግዘዋል። እግዚአብሔር በሚያውቀው እና ክብር በሉልኝ። ጃዬ እግዚአብሔር ያክብርልኝ። ለዝገው አንድ አንበሳ ነው የቀረ። ያሬዶ እየቀጥል። እኔም እኮ አልፈታውም ስራ፣ አንተ እያወራን ጊፍት እየሰጠው ነው። እሺ በሉ ቶሎ እያየው ነው በጎን። እሺ ከኮመንት ላይ ድሃ አይታይም አትመረቀኝም ያለ ሰው አለ። እኔ አላየውም በእውነት ተርቡ። እኔም ድሃ ነኝ፣ ሁላችንም ድሃ ነን። ግን ሀገራችን በሰማይ ነው። መጻተኞችን በዚህ ምድር ላይ ድሃ የሚባለው ባይዘው ይመሰላችሁ። ድሃ በመጽሐፍ ቅዱስ በመንፈስ ድሃ የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ድሃ የሆኑ ሲባል ማለት ነው ንጹህ የሆኑ ይቅር ባይ የሆኑ ተንኮል የሌላቸው ቂም የሌለባቸው በቀል የሌለባቸው ለማለት ነው። ስለዚህ እኛ እግር እጅ ጤና ሰጥቶናል እግዚአብሔር፣ ድሃዎች አይደለንም። ድሃ መሆን ያለብን ከስድብ፣ ከሐሜት፣ ከትችት፣ ከሌላ ከማይጠቅመን ነገር ከቂም ከበቀል ከዛ ድሃ መሆን አለብን። ስለዚህ አልረሳውም። እግዚአብሔር ይስጣችሁ፣ እግዚአብሔር በበረከት ይመልስላችሁ፣ እግዚአብሔር በጤና ይመልስላችሁ። በዚህ ሰዓት መኝታችሁ መፍራት የሌለበት መንቀጥቀጥ የሌለበት መቃዠት የሌለበት አሪፍ እንቅልፍ ተኙ። እንዲሁም ከቻላችሁ አሁን እያንዳንዱ የተሰጠውን ጊፍት በህልማችሁ ያያችሁ ተኙ። አሜን በሉ። እያያችሁ ስለሆነ ያላችሁት ጊፍቶቹን እሺ አሱ ጥሩ ህልም ነው ብዬ ነው። እሺ በጣም ጥሩ። ታብታብ እንዳትሉ እንጂ በእንቅልፍ ልባችሁ። በጣም ጥሩ። እሺ በርቱ።
473,000 ትንሽ የቀረው 473,000 በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በወጣ የተካላችሁ እግዚአብሔር አምላክ ቤተሰቦቻችሁ፣ ልጆቻችሁን፣ ህይወታችሁን ሁሉ በሰላም ይጠብቅ። ውለዱ፣ ክበዱ። አሁን እንዳየናት ከእንቁላሉ እንደወጣችሁ ጫጩት ውሻ ናት። ዶሮ ከነ እንቁላሏን የላከችው አመቷን ደርሷል ብላ ነው። አሁን አልመላም፣ ዝም ብለን በልጅ አድርገን ቀይረን እንመልሰዋለን። ልጅ ይስጥሽ፣ ልጅ ካለሽም እግዚአብሔር ይባርክልሽ። እንደዚህ ብቅ የሚሉ ልጆች እግዚአብሔር ይስጣችሁ። በጤና በሰላም እንድትወልዱ በልጆች እንዲባርካችሁ እግዚአብሔር ፈቃዱ ይሁን። በዱቤ መርቀን እመርቃለሁ፣ ምን ችግር የለውም። ልትሰጡ አስባችሁ ግን የጎደለባችሁ የላችሁ ካላችሁ ደግሞ እግዚአብሔር የልባችሁን ሀሳብ አይቶ ይሙላላችሁ፣ ይፍቀድላችሁ፣ ያድርግላችሁ። የሰጣችሁ ደግሞ እጥፍ በረከት አድርጎ ይመልስላችሁ። ነገ ደግሞ እጥፍ ጸጋ ተቀብላችሁ ደግሞ ነገ እንድታካፍሉ እንድትረዱ። ውይ ገሌ መጣ እኮ በቃ ይሄ ድሃ ሊጠግብ ነው። ውይ ገሌ መጣ እኮ ይሄ የተራበው ሰው ባላው ብሪጅስቶን ጎማ ትላለች። ብሪጅስቶን እኛ ብሪጅስቶን በጣም እዚህ አሜሪካ ሀገር ብሪጅስቶን ጎማ በጣም አስተማማኝ ጎማ ነው። በደንብ ይነዳበታል፣ አይቆረቁርም፣ ለመኪና አሪፍ ነው። በጣም አሪፍ ጎማ ነው እና መከታ ሁኚ፣ ድጋፍ ሁኚ። ሰዎች የሚመኩብሽ፣ ሰዎች የሚደገፉብሽ፣ ሰዎች ደግሞ የሚያማክሩሽ፣ ጭንቀታቸውን የሚጥሉብሽ፣ ድካማቸውን የምትሸከሚላቸው ብርቱ ያድርግሽ። መሲዬ በጣም እናመሰግናለን። እግዚአብሔር ይስጥልን፣ በወጣ የተካልሽ ህይወትሽ ሁሉ በደስታ በሳቅ በበረከት የተሞላውን ፈተና እንኳን የህይወት አንዱ ክፍል ነው። ፈተና እንኳን ቢመጣ ፈተናውን የምታልፊበት የምትወጭበት ጥበብ ኃይል እግዚአብሔር መንፈስ ቅዱስ ያድልሽ። በጣም እናመሰግናለን። 480 20,000 ነው የቀረው። እኔም ጨረስኩ፣ በቃ ጨረስኩ። 500,000 ደርሼ በቃኝ። ስለደከመኝ ሃሎ ብዬ ኔትወርክ አይሰራም ብዬ እወጣለሁ፣ ሸውጄ ማለት ነው። እሺ በጣም ጥሩ፣ በርቱ 480,000 ትንሽ ነው የቀረው። አሁን መሲ ብሪጅስቶን ይሄ የአሁን ለሰጠሹ ነው። አሁን ልሰጪ ደግሞ ልብሽ ላሰበው አይደለም። አሁን የመረኩት ቅድም ለሰጠሹ ነው። አሁን ልሰጪ ገና ላሰብሽው ሌላ ተዘጋጅቶልሻል። ዝም ብዬ አልናገርም። ስጪና ወይ ገላጊን ከፈለግሽ እኔ እነ ብሪጅስቶንን እነ ዳሉፕን እነ ሚችሌን እጠራለሁ፣ ሁሉንም እጠራለሁ ከፈለግሽ። እሺ በጣም እግዚአብሔር ይስጥልን፣ እናመሰግናለን። በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ቦታ ይተካላችሁ። እግዚአብሔር አምላክ በጥቂት ሰጣችሁ በከረጢት በአካፋ እንድዝቁ ይርዳችሁ። ትልቁ ነገር ጤና ነው፣ ፍቅር ነው። እግዚአብሔር አምላክ ፍጹም ፍቅርን ፍጹም ሰላምን ይስጣችሁ። ህይወታችሁ የተረጋጋ ሰላም ያለው ይሁን። እሺ ታዜ እናመሰግናለን። ዮዮ እናመሰግናለን። ታዜ በጣም ይሄን ዳቦ ሰጠህን በደንብ እግዚአብሔር ይስጥልን። በቃ የዕለት እንጀራ ያውጣልህ። የዕለት እንጀራችንን ስጠን ብላ አይደለም የምንለምነው። በቃ ስለዚህ በዳቦ የተመሰለው የዕለት እንጀራ ነውና የዕለት እንጀራ ይውጣልህ። እግዚአብሔር ይስጥልን። ታዜ እናመሰግናለን። በረከት ሳሚማን አበባ ሰጥተውናል፣ ሀብል ሰጥተውናል። አንድ አድርገን ትሩ እናመሰግናለን። ብሪጅስቶን በጣም እግዚአብሔር ይስጥልን። ጉድ ኢቭኒንግ ብላናለች። ለአንቺም እንዴት አመሸሽ? መልካም ምሽት። ምሽትሽ የተባረከ የተቀደሰ ይሁን። እናመሰግናለን መስዬ። እዝራ እናመሰግናለን። ሮባ እናመሰግናለን። ቤተ አብርሃም ቤታችሁ አብርሃም ይሁን። ቤተ ኤሬም ነው የሚለው። ቪሴንት እናመሰግናለን። ቪሴንት ይማም 482,000 500,000 አስገቡና እንጨርስ። ትንሽ ነው የቀረን። ወንድማችን አሉላን ታውቁታላችሁ ሁላችሁም። በእምነቱ ምክንያት ከእንጀራው ከሚወደው ስራው ተባሮ ኦርቶዶክሳዊ ሴት ነው ምርጫ ስላለ አንዳንድ ሰዎች ቅርጿ፣ ሆዷ፣ ጉልበቷ፣ አንጀቷ፣ ኩላሊቷ፣ ጉበቷ ጣፋ ያላሉ። እሱ ግን ኦርቶዶክሳዊ የሆነ ሴት ብሎ በእምነት የምትመስለውን በእምነት የምታበረታውን ወደ እግዚአብሔር የምታቀርበውን በእምነቱ ብርቱ የምታደርገውን ሴት ከእግዚአብሔር የምትሰጠውን ሚስት ክርስቲያን ሚስት ነው የምፈልገው ስላለ ይህም በመናገሩ ከሚሰራበት ከሚዲያ ቦታው ላይ እንዲባረር ተደርጓል። ይህን ታውቃላችሁ፣ ሁላችሁም ሰምታችኋል። ስለዚህ ወንድማችንን እኛ ክርስቲያኖች በእምነቱ ምክንያት እንዲህ ሲባረር ለምን አናግዘውም ብለን ነው። ብዙ ሳናግዛቸው ያመለጡን አሉ፣ የተገደሉ፣ የታረዱ፣ የተቃጠሉ ክርስቲያን ብቻ በመሆናቸው ማለት ነው። ይሄ አሁንም ድረስ ያለ ነው እና
ወንድማችን ደግሞ በእምነቱ ምክንያት ነው እየደረሰበት ያለው። ስለዚህ እሱን ለማገዝ ነው። እሺ በጣም እናመሰግናለን። ተሪር ነው የሚለው ቶክሰር እናመሰግናለን። እግዚአብሔር ይስጥልን። ቦታ የተካላችሁ ደረጀ ይማም 483,000 ካናይ ዜል ይላሉ። ዮኒ ጋር አይ ቲንክ ዜል ማርክ ያላችሁ ዮኒ ዜል ይፈልጋሉ መሰለኝ። በአካውንት ቢሆን ደስ ይለኛል። እኔ አባት በቃ በአካውንት አስቆብልኝ። ያስፈራኛል። እኔ ሳርቾ ራሱ ብላኝ ወደዛ ላኪው ነው ያልኳት። ሳርቾ ኩዊን ኦፍ ሳባ ራሱ ብላኝ እንደው ወደዛ ላኪልኝ እናቱ ብያታለሁ። እሺ ጃ በጣም በቃ ዳይኖሰር ሰጥቶናል። ጃዬ ቤተሰብ ልንሞላው የጠፋችሁን ከምድር ላይ ከምድረ ገጽ የጠፋችሁን ዳይኖሰር ሰጥቶናል። ከቻላችሁ እዚሁ ጊፍት ገዝታችሁ እዚሁ መላክ ትችላላችሁ። ተባረኩልኝ። ጃ በጣም እግዚአብሔር ይስጥልን። ጃ በጣም እግዚአብሔር ይስጥልን። ልንጨርሰው? ልንጨርስ ነው። ዱድ ስሙን ነው። እሺ ይቅርታ ስሙን። እሺ አንዳንድ ስማችሁ እሺ እኔ ምን ላድርግ? እሺ ዳይኖሰር የሰጠን ወንድማችን በጣም ጃ እግዚአብሔር ይስጥልን። ዳይኖሰር የምናውቃት ከምድረ ገጽ ጠፍታለች። አንተ ግን ይኸው ዛሬ አምጥታ አሳየህን። እግዚአብሔር አምላክ የጠፋብህን ነገር እንደዚህ ብቅ አድርጎ ያሳየህ። አንቺ በቃ በውስጥ ጻፊልኝ። ይቅርታ መዝሙረዬ፣ ችግር የለውም በውስጥ ጻፊ። በጣም እናመሰግናለን ጃ። እግዚአብሔር አምላክ በማታስበው ልክ ዛሬ አይተናት ከምድረ ገጽ የጠፋችሁን እንስሳ እንዳሳየህን የጠፋብህን ነገር አግኝቶ ይስጥህ። ጠፍቶብን የምትፈልገውን ነገር እግዚአብሔር ይስጥ ያድርግልህ። በጣም እናመሰግናለን። ታዜ እናመሰግናለን። የሆነ ክብ ነገር የሰጣችሁን አላችሁ። አሮኖም እንዳይባል አላውቅም። እግዚአብሔር ይስጥልን። እሺ ሳማን አንተም የጠፋብን ነገር አለ ማለት ነው። እሷን ከሰጠን እግዚአብሔር አምላክ የጠፋብን ነገር ይመልስልህ ይስጥህ። ረቂቅ በጣም ወደ እግዚአብሔር ከፍ ወዳለው ማዕረግ ድረሱልን። ቴዲዮ ዳጊ እናመሰግናለን። ብዙልን፣ ክበሩልን፣ በጸጋ በበረከት ብዙልን፣ ክበሩልን። በጣም እናመሰግናለን። በጣም ሙሌ እናመሰግናለን። ዲዩዲ ይሻላል ዱድ ከምል ዲዩዲ እናመሰግናለን። ታዜ እናመሰግናለን። በጣም እግዚአብሔር ይስጥልን። አሁን 495,000 ነው። በቃ አለቀ። ትንሽ የቀረው ማን ነው የሚጨርስ? ይማም እግዚአብሔር ይስጥልን። ጃ እሺ ጃ በጣም እግዚአብሔር ይስጥልን። አስለቃሹ ራስ አንተማ አስቂኝ ነው። ሞላ ጀግና ያሬዶ ጀግና እኔ እንጃ። እኔ ሳስበው ግን 1 ሚሊዮን የሆነ ዝም ብሎ ይታየኛል። እሺ በጣም እግዚአብሔር ይስጥልን። እግዚአብሔር በወጣ የተካላችሁ የሆን እያመሰግጃ በጣም እችን ዳይኖሰር በላይ እያደረገብን ነውና ጃዬ በጣም እሱ ብዙ አስሯቸዋል። ቤቱ ዳይኖሰሮቹ እየለቀቀ ነው። ከዛ ቤቱ አሉ የጠፉ ብለን እኮ ከምድር ላይ ለካ እሱ ጋር ናቸው። እሱ ጋር ነው በሙሉ ሰብስቦ ያስቀምጣቸው። ቀጥሉ፣ የምትችሉትን ያህል ቀጥሉ ቤተሰብ። በጣም አሪፍ። በቃ በጣም እግዚአብሔር ይስጥልን። እኔ በበኩሌ ጨርሻለሁ። እየመመለስ ስላለብኝ ነው። አንድ ዝማሬ እሺ፣ ችግር የለውም። ወንድማችን አሉላ አንድ ዝማሬ ላንተ ነው። እሺ አላሰብከውም? እርግጠኛ ነኝ ዮኒ ጋር መተህ ይሄ ሁሉ ነገር ወንድሞች እህቶች ከጎን ይቆማሉ ብለህ አላሰብክም። በለጡ በጣም እግዚአብሔር ይስጥልን። እንደዚህ የሚያጋሳ የሚያስፈራ ሞገስ ይስጥሽ። የሚያስፈራ የሚያጋሳ ጸጋ ይስጥሽ። እንደ አንበሳ የሚፈራ አንበሳ ሲኖር ሁሉ እንስሳት ይፈራሉ። አንቺ ደግሞ ባለሽበት የምትፈሪ የምትደመጪ ሞገስ የምትሆኚ ደርባባ የሆንሽ ሞገስ ያለሽ የክርስቶስ ሰላም ሞገስ ፊትሽ ላይ የሚነበብ ሰይጣናት ራሱ ሲያዩሽ የሚፈሩሽ ሌሎች ደግሞ ሲያዩሽ ደግሞ የሚጽናኑብሽ ተስፋ የቆረጡ ያዘኑ እንባቸውን የሚያብሱብሽ ያደርግልሽ። ከፍ በይልን በለጡ፣ ድመቂልን፣ ከፍ በይልን፣ ብዥልን። እግዚአብሔር አምላክ ዘመንሽን ሁሉ በደስታ በበረከት ይሙላልሽ። ያገኘሽውን እያካፈልሽ ስለሆነ ይሄን የማካፈሉን ጸጋ ስታካፊ ብዙ ይጨመርልሻል። ስትሰጪ ብዙ ደግሞ ጥፍ አድርጎ እግዚአብሔር ይሰጥሻልና ይህን ጸጋ እንዳይቀማሽ ካለብሽ ፈተና ሁሉ እግዚአብሔር ይሰውርሽ ይጠብቅሽ። በጣም እናመሰግናለን በለጡ። አሉላ ይሄ መዝሙር መልእክቱ በደንብ ላንተ ነው። ሀኒቾም አለች። ሀኒቾ $100 አስገብታለች። የኔ ጓደኛ ናት። አንድ ላይ እኔ ጋር $600 አለ። አባቴ ጸባይን ካሳመርክ ነው ምልክልህ። ጸባይ ካይቱ
የኔዎቹ ኧረ ትለያላችሁ። 540 ሺህ ገብቷል። አንዴ ደሜ አይ 600 ሺህ ማስገባት አለብን። ጨርሰናል። ሚውታል በቃ 540 ሺህ ደርሰናል። መዝሙረ ያሬድ ይቅርታ፣ ባለቤትን እኔ ይቅርታ ጠይቃለሁ። ይቅርታ 600 ሺህ እንገባለን። በቃ እኔ ሞራል የተነሳሳ ልወጣ የነበረው ይሄው አመጡ። በለጡ ሌላ አንበሳ ልታመጣ ትችላለች። በቃ በአንድ ዘግታው ትገላግልናለች። በቃ መዝሙረ ባለቤትን ይቅርታ ጠይቅልኝ። በጣም ከበርልኝ ሆነ። አረ ኑሩልኝ። አደራ በጣም ይቅርታ። ለበረከት ነው በልልኝ። ባለቤትህን ለበረከት ስለሆነ አልፋታው። ይቅርታ ዛሬ ተበድሬሻለሁ እናቱ። ይቅርታ አሁን የህጽበተ እግር እሷና ልጅ ቤተክርስቲያን ሄዱም። ስለዚህ እግሯን ማጠቤ ስለማይቀር በዛ ዮቶርዬ ፋክስ ልኮላል። አባት ምንም ማለት በጣም እናመሰግናለን። ዮቶር እናመሰግናለን። እግዚአብሔር ይስጥልን፣ በወጣ ይተካልን። በጣም እናመሰግናለን። በጤና ይመልስላችሁ። በእውነት በጣም ነው እግዚአብሔር ይስጥልን። በቃ በዚህ ሰዓት በልባችሁ ያለውን ጥያቄ ሁሉ እግዚአብሔር አዋቂ ነው። ፈጣሪ በጣም ልባችንን ኩላሊታችንን ሁሉ የጎደለብንን በቤታችን የጎደለውን ሀዘናችንን ደስታችንን የሚያውቅ አምላክ ነው። ስለዚህ በልባችሁ በዚህ ሰዓት በአንደበታችሁ አልተናገራችሁ የተጨነቃችሁ ነገር፣ በአንደበታችሁ አልተናገራችሁት የጎደለባችሁ ነገር፣ ሀዘናችሁን ሁሉ እግዚአብሔር ያውቃል እና የነገራችሁትንም ደግሞ ያልነገራችሁትንም ነገር ሁሉ እግዚአብሔር ይፈጽምላችሁ። በማታውቁት ደስታ በማታውቁት በረከት እጥፍ ድርብ አድርጎ ይመልስላችሁ። ሁላችሁንም የምትሰጡትን ነው። ሁላችሁንም አበባ የሰጠውም አንበሳ የሰጠውም በእግዚአብሔር ዘንድ እኩል ነው፣ ከፍቅር ስለሆነ ማለት ነው። ስለዚህ አንበሳ የሰጠው አንበሳ ስለሰጠው ብሎ አይመጻደቅም። አበባ የሰጠውም እቺ እኮ ትንሽ ናት ብሎ አይመጻደቅም። ሁለቱም ስለ ፍቅር ነው ያደረጉት። እንደዚህ ነቃ ነቃ የምትል በጣም ንቅት ያለች ልጅ ይስጣችሁ። እንዳሁን ነቃ ነቃ ብላ እንደሄደችው ማለት ነው። እግዚአብሔር ይስጥልን። $200 ብላለች ሀኒ አይገስ የሆን እያየ እሺ፣ በጣም እናመሰግ 600 ሺህ አልደረሰኝም። የእሷ ሀይ በይኝ በቲክታክ ቆይ ፎሎ ላርጊስ። ጻፊ ከስር ሀና ከስር ጻፊና ዮ በፕሌር እየሄድን ነው አባቴ። አንቺ ከስር ጻፊና አይ መሲ ብርጅስቶንም ላስገባት ስለሌለችም እንዲሁም ደግሞ በለጡዬን ላስገባት ስለሌለችም እንጂ ሞዴሬተሮቹም ለማስገባት ፈልገዋል። አንቺ ጻፊልኝ ከስር። ሌላ ሀና ግን 100 ሰጣለች። በለጡ አልተቻለችም። በለጡ ማንም ሊችላት አልቻለም። ማን እሺ፣ እየሞላልሽ ነው። ባይዘው እየሞላ ነው። እጥፍ ድርብ ጸጋ እግዚአብሔር እያዘጋጀልሽ ነው። ስለዚህ በጣም በለጡ፣ በጣም እግዚአብሔር ይስጥልን። ባይዘው በቃ ግዴታሽ ነው። ምክንያቱም በቃ ግዴታሽ ነው። ምክንያቱም እነት ይፈልጋል ሊሆን ሰዎች ገንዘብ ኖራቸው የማይሰጡ አሉ። ስለዚህ እንደዚህ የምታካፍሉ ይሄ ከመንፈስ ቅዱስ ነው ባይዘው እንጂ ሌላ ከምንም አይሆንም። እና በልብሽ ያለውን ይህ የርህራሄ እናንተም ሁላችሁ የምትሰጡ አሁን የሰጣችሁንም ሳሚ ሁላችሁንም በልባችሁ ያለውን ይሄ የፍቅር የማካፈል ቅንነቱን እግዚአብሔር ይጠብቅላችሁ እስከ ሞታችሁ እስከ ሽበታችሁ። አንቺ ጻፊልኝ፣ ይቅርታ በመሀል ስላቃለ ሀና ከስር ጻፊልኝ 200 ላልሽው ጻፊልኝና እኔ በውስጥ ላክልሽ። ሌላ ሀና 100 ልካለች፣ $100 ሌላ ሀና ልካለች። እሷ ግን አይደለችም፣ ምክንያቱም ፎሎ ስላልሆንን። ሀና ለምትባለው ልኬላት $100 ልካለች። እስቲ አለች። እስኪው ላውራ እያለ ነው። እስኪው ሀሳብ ስጥሽ ወንድሜ። እስኪው ጎ ሄድ ማብራ። ይቅርታ ስላላየው ነው። እስኪ ጎ ሄድ። እንዴት ናችሁ? ሰላም ነው? ሁላችሁንም ሰላም ብያለሁ። ዮኒዬ እንዴት ነህ? ደህና ነህ? ሁላችሁንም ሰላም ብያለሁ። ድምፄ ይሰማል? አዎ ይሰማል። ያው እኔ አሁን ዘግይቼ ነው የመጣሁት። ወንድማችን እንግዲህ የደረሰበትን ነገር ሰምቻለሁኝ፣ ዘግይቶም ቢሆን። ያው ዮኒዬ ይሄ አካውንት ጊፍት ስለማይሰጥ በአካውንት ነምበሩ እዚህ ጋር በተጻፈው ነገ ያው የአንበሳውን ዋጋ አስገባለሁ 30 ሺህ ብር። በወጣ ይተካየን አባት። እስክዬ እኔ የድሮም ጓደኛ አሁንም ወደፊትም የማይለይ
ወንድሜ ነውና እስክዬ ክብር በልልኝ የኔ አባት። በጣም ነው የማመሰግነው። ወንድማችን በርታ። ሁሌም በክርስትና መፈተን ያለ ነውና በርታ፣ እጅ እንዳትሰጥ። ሁሌም ከጎንህ አለን። ፎሎ አደርግሃለሁ። የሚያስፈልግ ነገር ካለ ከጎንህ አለው ሁሌም። እሺ እስኪ በጣም እግዚአብሔር ይስጥልህ፣ እግዚአብሔር በወጣ ይተካልህ፣ ሞገስ ይስጥህ፣ ጤና ይስጥህ። ልጆች ካለ ትዳር ካለ እግዚአብሔር ልጆችን ትዳርን ይጠብቅልህ። የአብርሃምና የሳራን ፍቅር ይስጥህ። በወጣበት ሁሉ ለበረከቱን ያገኘኸው ይብዛልህ፣ የነካኸው ይብዛ፣ የረገጥከው መሬት ውረስ። ሀብት፣ ጤና፣ ጸጋ፣ ሞገስ፣ በረከት እግዚአብሔር ይስጥህ። የልብን ሀሳብ ሁሉ እግዚአብሔር ይፈጽምልህ። በዓሉ የሰላም የደስታ የበረከት ያደርግልህ። አሜን አሜን። ሊቀ ዲያቆን እስኪው እንግዲህ ወሎት ሊቀ ዲያቆን ከኮቪድ ጊዜ ጀምሮ ብዙዎችን ወጣቶችን የተቸገሩ የታሙ ሰዎችን አብረን እናግዝና ረዳ ነበረ እና እስኪው በጣም መልካም ልበቀና ልጅ ሌሊቱን ሙሉ ቁጭ ብሎ ከኛ ጋር ያግዝ ነበር እና እንግዲህ ያው መለያ እንትን አለው። ኩኩሉ አላሉም ዛሬ ምንድን ነው? አቢ ጽፌልህ ነበር እኮ ሜንሽን አድርጌ ኩኩሉ ፋሚሊ ብዬ ጽፌልህ ነበር። ቲማ ኩኩሉ ቲም ነበረን እና ብዙ ወጣቶችን ረዳ ነበረ እዛ ላይ በኮቪድ ሰዓት። እንግዲህ ሁላችሁም የሰጣችሁ እግዚአብሔር ያክብራችሁ፣ በወጣ ይተካ። እንግዲህ ያው ይህ ወንድማችን ሰው ፊት መቀመጥ ፈልጎት አይደለም፣ የደረሰበትን ችግር ሁላችሁም አይታችኋል። እንግዲህ መድኃኒዓለም የእኛን ችግር እያየ እየረዳን ነው። ደግሞ እኛ ደግሞ ምንድን ነው የምናደርገው? የአቅማችን ምንችለው 5ም 10ም 10 ሺህ 20 ሺህ የምትችሉትም አድርጉ። አንድ ወዳጅም $30 አስገብቷል። አባቴ እግዚአብሔር ያክብርልህ። አንድ ወንድሜ አስገብቷል። በነገራችን ላይ እኔ እዚህ ውስጥ ያሉት ሰዎች በተለይ እግዚአብሔር በሚያውቀው ኩዊን ኦፍ ሳባ ቃላት የለኝም። እግዚአብሔር እኔ ትለይብኛለች። እኔ ከወንድሞቼ ከእህቶቼ ለይቼ አላይሽም። በማቅ በጣም ልዩ ሰው ነሽ እና እግዚአብሔር ያክብርልኝ። ይህን ብዙ ጊዜ ብዬው አላውቅምና እዚህ ሰው ባለበት ልናገር ብዬ ነው። እግዚአብሔር በሚያውቀው በጣም ልዩ እህት እንደሆነች እንድታውቃ ይሁልኝ ማትል። ሌላው ለየት የሚያደርግ እነ እስኬም ሌሎቹም ሲሰጡ ይሁልኝ ብለው አይደል፣ ምንም ብለው አይደለም። የሆነ ሰው ተቸገረ፣ የሆነ ሰው እንደዚህ የሆነ ሲባል ሮጦ የሚመጡ ናቸው። አልጠራቸውም፣ እንኳን እግዚአብሔር በሚያውቀው አልጠራቸው። እኔ ያውም ደስ ብሎ መጥራት የምወደው መዝሙረ ያሬድን ነው። እነሱ ግን ወዳጆቼ ስለሆነ ይመጣሉ። ከዛ በኋላ ምንድነው ጉዳዩ? እንደዚህ ነው እሺ ያልከው ይሉና ያደርጋሉ። እና በጣም አርጌ ነው ማመሰግንሽ። ሶሻል ሚዲያ ላይ ሌላው በጨዋነትሽ የሴት ስነ ምግባር የሚባለው አንቺ ጋር በጣም አለ። ለዚህ ነው እንደ አንቺ አይነቱ የሚያኮሩ እንደ አንቺ አይነት ሴቶች ሲኖሩ እንደ እብዶች እንዳሉላ እንደ አንቺ አይነት ደግሞ ጨዋ ሲኖሩ ምንኮራብሽ የት እንደሆንሽ እንድታቂ ነው በዚህ አጋጣሚ ልነግርሽ የምፈልገውና እግዚአብሔር ያክብርልኝ። እግዚአብሔር በትልቁ ይስጥልኝ። ኩዊን ኦፍ ሳባ በእውነት እንደዚህ እድል አግኝቼ አመስግኜሽ አላቅምና እግዚአብሔር በወጣ ይተካ፣ ብርክ ያርግሽ፣ በትዳርሽ በልጅሽ በሁሉ ነገር የተባረክሽኝ የለኝና ይህን በደንብ መናገር ስላለብኝ ነው። ሌሎቻችሁም እንደዛውና ትለያለሽ፣ እሱን ልናገር ብዬ ነው። በጣም መወዳት ማክብራት እህቴ ናት። ያንን ልናገር ብዬ ነው። አረ ሀና ዝም ብላ ነው እዛ ጋር 10,200 ምናምን እያለች የምትጽፈው ዋቴ እንደሆነ እንድታውቁ ነው። ሀና እየተባለች አንዷ የምትጽፈው ተግባባን። ያችኛዋ ግን ሌላዋ ሀና $100 ልካልኛለች። ተባረኩ እና ኩዊንን ፎሎ በማድረግ ቤተሰብ በመሆን ጎበዝ ነጋዴ ናት። ለሴዳዌ ጎበዝ ነጋዴ ክበሪልኝ እናት። አመሰግናለሁ። ሁላችሁንም ቴንኪው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ፣ ይባርክልኝ። ኩዊንዬ ተባረኪልን፣ እግዚአብሔር ይስጥሽ፣ የሰጠሽውን ጨምሮ ጨማምሮ ይስጥሽ፣ ጤና ይስጥሽ፣ ቤተሰቦችንም ባሉበት ሰላም በፍቅር ያቆይልን። በርችልን ይሄ እናት። አንቺም ወንድማችንን እንዳየሽው እግዚአብሔር ያለብሽን ችግር ሁሉ ይልሽ እና ክበሪልን እናት፣ ኑሪልን።
ግን ሳባ በእውነት ቃል የለኝም ላንቺ። እግዚአብሔር አምላክ ኑሮሽን፣ ትዳርሽን፣ ቤተሰብሽን፣ ሁሉን ነገርሽን ይባርክልሽ፣ ያበልጽግልሽ። ካሰብሽው 100 እጥፍ በላይ እግዚአብሔር ቤትሽን ይዳስ። ድንግል ማርያም ሁልጊዜ በጸሎቷ በምልጃዋ ደሜ ዮኒዬ፣ ይቅርታ ቴንኪዩ ደምዬ። ወደ ልጁ ላይ ፎከስ እናድርግሽ። እግዚአብሔር ይስጣችሁ። መብታችን ነው፣ መብታችን ደሱ ላይ ፎከስ መብታችን ነው። እንዲህ አይነት አጋጣሚ አግኝተን አመርቀንሽ ይገባኛል። ልብ ይመርቅ በልባችሁ። በጣም አመሰግናለሁ። በጣም ነው የምንወድሽ። እንድታቂ ደስ ያለሽን አንድ ዝማሬ ብትዘምሪ ምን ይመስልሻል? ሳቢ እናንተ አቋርጣችሁ እንጂ መዝሙር እኔ አሁን በዛሬ ቀን የሚዘመር መዝሙር አላውቅም። ለነገሩ መዝሙር ልሞክር እችላለሁ፣ ግን በዛሬ ቀን መዝሙር ቀን አለው እና መዝሙር ያሬድ ወንድማችን ሊዘምርልን ዝግጁ ነበር እና እስቲ እንስማ። ቆይ ይጨርስ። 600 ሺህ ይግባ። የዛኔ ነው የሚዘምረው። 600 ሺህ ዝም ብለንማ አንለው። 600 ደርሰናል ወንድሞች፣ ደርሰናል እህቶች፣ ደርሰናል። ኦልሞስት 577 ሺህ ነው። እባካችሁ 600 እናስገባው። ደርሰናል። የሊቀ ዲያቆን ዝማሬ እንዳያመልጠን፣ እሳቸው እምቢ እንዳይሉ። እስቲ አሁን ቶሎ ብላችሁ ሁላችሁ 600 ሺህ እናስገባው እና ከዛ በኋላ ወንድማችንም እንግዲህ ፋሲካን በደስታ ከቤተሰቦቹ ጋር ደስ ብሎት እየሳቀ ያሳልፍ እና እስቲ ባካችሁ ኦልሞስት ደርሰናል። ታንክ ዩ ጋይስ፣ የሰጣችሁ ላረጋችሁ ሁሉ እግዚአብሔር ያክብርልን። አይ መዝሙር ያሬድ እርስዎ እንግዲህ ቢናገሩ ይሻላል። እኔ እኮ እናንተ ስትናገሩ እኮ ስራዬን እየሰራው ነው ከስር። እርስዎ እረፍት የለም። 600 ሺህ ለማስገባት ያክብርልን። መዝሙር ያሬድ እኮ እንደው ስሙ ነው እንጂ በእድሜ እኮ በጣም የእኛ ታናሽ ውጪ ነው። የእኛ ታናሽ ነው። በጣም በበረከት ታድሎ እንጂ በጣም ያንግ ነው። በጣም ሳገኘው ድንግጥ ነው ያልኩት። ደነገጥኩ። በአካል ያገኘሁት በጣም ያንግ ነው። ይህን እንድታውቁ በነገራችን እንደዚህ ድምፁ እንደዚህ በቃ ብያልኩና በጣም ወጣት፣ በጣም የሚገርም ስነ ልቦና፣ በጣም ያንግ ነው። በጣም ስነ ምግባሩ ደስ የሚል የሚያስቀና ምን አለ እንደሱ በሆንኩ የሚያስብል ካራክተር ያለው ወንድማችን ነው። እውነት የኦርቶዶክስ ብራንድ ናንተ። ይቅርታ አድርግልኝና ለዚህ ቃል ደሜ በቃ ሚውት አድርግ ደሜ። አሁን አሉላ እንትኑ ኔትወርኩ እንዳይወርድ ድምፅን አሰማን እስኪ። ኔትወርኩ እንዳይወርድ እሱ አይደል ቤቱን የከፈተው? አይ ለጨዋታው ነው። እንዴት ናችሁ ምናምን በለን እስኪ። እንዴት ናችሁ ደህና ናችሁ ወይ በለን። እሺ አሉላ ድም ሰላም በለን። ሚውትን አንሳና እውነቱን ነው ደም የጠፋበት። ይኸውልህ ሚውት ራሱ አለውኝ ቤተሰቦቼ። እኔ ቃላት የለኝም ምን ብዬ እንደምገልጸውም። ብዙ አንደበተ ርቱዕ ሰዎች ስላላችሁ መሀላችን ላይ የባወራ ቫሊድ አይሆንም። ስለዚህ አለውኝ እየሰማው ነው። ምንም ድካምም የለም እንቅልፍም የለም፣ እየሰማው ነው። በጣም መዝሙር ያሬድ ከገባ በኋላ በጣም ተነቃቅቷል። ናቢን፣ ኩዊን ሳባ ሁላችሁንም ማለት ይቻላል እና እናንተ አውሩ ልስማኔ። ጥሩ አንደበት አላችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። እወዳችኋለሁ። እሺ እናመሰግናለን። አሉላ ስታገባ እንግዲህ አደራ በቤተክርስቲያን አግባ። እግዚአብሔር ፈቅዶ እኔና ዮኒ ሳቢም እንመጣለን፣ አቢም ይመጣል። ፀጉር መቁረጫን ይዞ ፏ ያደርግሃል። መተን እኔ እቀድስልሃለሁ፣ ደሜም ይመጣል። እኔው ቀድሼ እንግዲህ የዛን ሰዓት አብረን እንዘምራለን ሁላችንም። እግዚአብሔር ለዛ ክብር ያብቃ፣ ለዛ ጸጋ ያብቃ። እሺ 579 ሺህ ነው። 600 ሺህ እንዲሞላ ነው የምንፈልገው። ቶሎ በሉ። 579 ሺህ ነው፣ ትንሽ ነው የቀረው። አሁን እሺ ስም እየጠራው ነው። 1 2 3 4 5 6 አንበሳ ቢዘጉልን ምን ይመስላል? ቆይስ እንዴ በረከት ስለሆነ ይከፋፈሉና ከዛ እሺ ትክክል። ለነገሩ ያ ጥሩ እሺ። ያው ዘመን ጂ እሺ፣ ዘመን ጂ እናመሰግናለን። ኦጂ እሺ፣ ዘመንዬ እናመሰግናለን። እግዚአብሔር አምላክ ዘመንን ይባርከው። እግዚአብሔር አምላክ በወጣ ይተካልህ። እግዚአብሔር አምላክ እንደዚች ፈረስ ከፍ የምታረግህ ህይወት
ከፍ የሚያደርግ ስራ፣ ከፍ የሚያደርግ የዕለት እንጀራ ይስጥህ። ጥበብ ማስተዋል ይስጥህ። የሰው ከፍታው ማስተዋሉ ጥበቡ ነው። እሺ ትሩ እናመሰግናለን። ዘመን ዘመንሻ ምጠቅልን ሳይንቲስት ሆንልን። ሂድ ናሳ ወደ መንኮራኩር ይዘህ ሂድ። ደርሰና ገዛ አፈር ይዘልና አሜን በል። እሺ ከዘመን ነው ሌላው። እሺ ዘመን የእግዚአብሔር ይስጥልን። እሺ ወንድም አለም በጣም እግዚአብሔር አክብርልን። እግዚአብሔር ይስጥልን። 587,000 ነው፣ ጥቂት ነው የቀረው። ኦኬ ኩዊንዬም ባንኳን እንትን እያየሽ ነው፣ እየቆጠረች ነው። ካሜራዋን ዞር አድርጋ መጨረሻ ላይ ያው ዳሽ ሙላ ስለሆነች ሰው ፊት አይቆጠርም ብላ ነው። እሺ በጣም ጥሩ፣ በጣም እግዚአብሔር ይስጥልን። 700,000 ሊሞላ 600,000 ነው። እሺ ጥቂት ነው የቀረው፣ 587 ነው። 600 ከሞላ በቃ እንጨርሳለን። እናንተንም አናስቸግርም በዓልም ስለሆነ 687 በጣም አሪፍ። ኢቪ እናመሰግናለን። ኢቪ እንግዲህ አላቅም መጨር ማለት የምን አብሬሽን እንደሆነ እኔ በማውቀው ግን ብቻ ልመርቅ። ኢቪ ማለት ኤሌክትሮኒክ ቬሂክል ማለት ነው። የኤሌክትሪክ መኪና ይኑርሽ፣ የኤሌክትሪክ መኪና እግዚአብሔር ይስጥሽ። አሁን ነዳጅ ውድ ነው። ጥሩ ስም ነው ያወጣሽው፣ በጣም ጥሩ ነው ያደረግሽው። ፍንቴክ ነበር ችግር አለ የሁኔታ አታበላሽ። እሺ በጣም እናመሰግን። ደግሞ ፊንቴክ አላችሁ ተብለን ደግሞ ልትወስደን ልታስገባ ነው። እሺ እናመሰግናለን በጣም አሉላ ዮሐንስ ኤንኤ ከፍ በሉልን። እንደዚህ ፊኛ ይዛችሁ ሳይሆን ጸጋ በረከት ይዛችሁ በለጡ። ኧረ በለጡ፣ ወደ ላይ ከፍ በይልን። እንደዚህ ሄደሽ አንድ ወይ ጁፒተር ወይ ማርስ ሄደሽ ወይ አንዱ ቦታ ሄደሽ ድንጋይና አፈር ይዘሽ ላይና ሊሆን ይመተሽ ንገሪ። ከፍ በይልን በለጡ። በጣም እናመሰግናለን። ብለጭልን፣ ከፍ በይልን። በጣም እናመሰግናለን። ዳኒ እናመሰግናለን። የዕለት እንጀራ ጉርስ እግዚአብሔር ይስጥህ። 600,000 ገባ ዮኒ፣ በጣም ታንኪዩ። በጣም ሁላችሁም ክበሩልን። ጸጋ ይስጣችሁ፣ በረከት ይስጣችሁ። ለሁላችሁም ሁላችንም የሚጠቀልል አንድ መዝሙር ልዘምርና በውስጡ ምርቃት አለው። የሚጠብቀኝ አይተኛም የሚለውን መዝሙር ዘምረን በቃ የሚጠብቀን እግዚአብሔር አይተኛም፣ የሚጠብቀን እግዚአብሔር አያንቀላፋም፣ ሁሌም በወጣ መውጋታችን ይጠብቀናል እና ከዛ አንድ እሺ ሳኖፋሌክ በጣም እናመሰግናለን። በጣም እግዚአብሔር ይስጥልን። በጣም በቃ አልቻልናችሁም በእውነት። እኔ ምርቃቴ አልቆ ራሱ የአንዳችሁ ለአንዳችሁ እየሰጠው ነው። ምንም ላደርግ አልችልም። እንደዚህ ሆና ብዬ አልጠበቅኩም ነበር። አስቀድማችሁ ብትነግሩኝ በየስማችሁ ጽፍ ነበረ። እሺ ግን አልተፎገረብኝም። የአንዳችሁ ለአንዳችሁ ሰጥ ዝም ብላችሁ አሜን ስለምትሉ አሪፍ ነው፣ ይሆንላችኋል። በጣም እግዚአብሔር ይስጥልን። እግዚአብሔር በወጣ የተካላችሁ። መዝሙሩን ከዘመርኩ በኋላ አንድ የመጽሐፍ ቅዱስ ቃል ሳነብ ሁላችሁም ኮመንት ላይ አሜን 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 እያችሁ ጽፋላችሁ ማለት ነው። ምክንያቱም በውስጡ ምርቃት የያዘ ስለሆነ ጸሎትም የያዘ ስለሆነ የዳዊት መዝሙር ነው የማነብላችሁ። እዛ ላይ አንድ በጣም ደስ የሚል ምርቃትም የሆነ ለሁላችንም የሚጠቅም ጸሎት የሆነ ክፍል አለና እሱን ደግሞ አነብላችኋለሁ ማለት ነው። እሺ መዝሙሩን እንዘምር መጀመሪያ። ጊፍት ግን እየሰጣችሁ መስጠት የምፈልጉ ሰዎች እኔ በጀቴን የ2026 ዓመተ ምህረት በጀቴን ጨርሻለሁ። ግን እናንተ ስጡ የምትችሉ ካላችሁ ለወንድማችን እንደዛ እናደርጋለን። እሺ የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። ቤት ባይኖረኝም በደጅ ባድርም ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሌሊት ግርማ ወደኔ አይቀርቡም ድምፅ ሲሰማ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣
አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። መሰናክልን ለእግሮች አይሰጥም፣ ይሰውረኛል በቀኙ ሰላም። ፀሐይም በቀን አይተኩሰኝም፣ ያጋንንትም ኃይል አያስፈራኝም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። ነፍሴን ጠበቃት ከጠላት ወጥመድ፣ ጌታዬ መራኝ በጽድቅ መንገድ። መውጣት መግባቴን እየጠበቀ ለዚህ አበቃኝ እርሱ ባወቀ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። የሰማዩን ጠል እታገሳለሁ፣ ሰው ከጨከነ ምን እሆናለሁ? ሌሊት በድብቅ ለሚጎበኙኝ ለጻድቃን ወገን አምላክ ይስጥልኝ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። እንቅልፌን ባርኮ የሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤንም ላለሳኝ ፍጹም ምስጋና ላቅርብ እስከ ዘላለም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀኝ አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። መዝሙረ ዳዊት መዝሙር 90 አሁን አሜን አሜን እያላችሁ ጽፋላችሁ። ለሰጣችሁ ሁሉም የሚሆን ምርቃት ነው። ሻውን የማነበው ጸሎትም ነው ምርቃትም ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንህ። በላባዎቹ ይጋርድህ፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ትመለከታለህ፣ የኃጥአን ብድራትን ታያለህ። አቤቱ አንተ ተስፋችን ነህና
ልዑልን መጠጊያችን አድርገን ክፉ ነገር ወደ አንተ ወደኛ አይቀርብም፣ መቅሰፍትም ወደ ቤታችን አይገባም። በመንገዳችን ሁሉ ይጠብቀን ዘንድ መላእክቱን ስለኛ ያዛቸዋልና። እግሮቻችን በድንጋይ እንዳይሰናከሉ በእጆቻቸው ያነሱናል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእግዚአብሔር ተማምኗልና አስጥለዋለሁ። የእግዚአብሔርን ስምን አውቋልና እግዚአብሔርም ይጋርደዋል። ይጠራዋል፣ ይመልስለትማል። በመከራውም ጊዜ ከእርሱ ጋር እግዚአብሔር ይሆናል፣ ያድነዋል፣ ያከብረውማል። ረጅም ዕድሜን ያጠግበዋል፣ ማዳኑንም ያሳየዋል። በመከራው ጊዜ እግዚአብሔርን ይጠራዋል፣ ይመልስለትማል። በመከራውም ጊዜ ከእርሱ ጋር እግዚአብሔር ይሆናል፣ ያድነዋል፣ ያከብረውማል። ረጅም ዕድሜን ያጠግበዋል፣ ማዳኑንም ያሳየዋል። አሜን። እግዚአብሔር ይስጥልኝ። ዮኒዬ በጣም እናመሰግናለን። ክብር ያድልልን። ሁላችሁንም እግዚአብሔር ይስጥልኝ። አመሰግናለሁ ዮኒ፣ በረከት እንድንሳተፍ ምክንያት ስለሆንከን አንተንም እግዚአብሔር አምላክ ከዚህ በላይ ጥበብ ማስተዋል ይስጥህ። ከዚህ በላይ ወደ መልካሙ፣ ወደ ቀናው፣ ወደ ብርሃኑ ደግሞ ወደኛ ወደ ቤተክርስቲያን ደግሞ ክቡር ስጋውን ክቡር ደሙን ተቀብለህ በቄደር አንድ ሆነን ወደ ቤትህ ደግሞ በአንድ አካል ሆነን ነጭ ለብሰን ደግሞ አንተን በአንተ ምክንያት እግዚአብሔርን የምናመሰግንበትን ቀን ያቅርብልን። ሁላችሁንም እወዳችኋለሁ። በዓሉ የሰላም የበረከት የደስታ ያድርግላችሁ። በዓሉ ለሁላችንም ፍቅርን፣ ሰላምን፣ ረድኤትን የሚሰጥ ያድርግልን። ዮኒ እንኳን እንግዲህ ወደ ቤት ለመመለስ መንገድ እንኳን እግዚአብሔር ጉዞ አስጀመረ። ለበጎ ለመልካም ነገር ምክንያት እየሆንክ ነው። እግዚአብሔር በዚህ ያዝልቅ። ሁላችሁንም በቤታችሁ ሰላም፣ በረከት፣ ረድኤት ይግባ። ዝማሪያችን ይቀበልልን። የሚጠብቀን የማይተኛው የሚጠብቀን የማያንቀላፋው የማይደክመው እጆቹ ብርቱ የሆኑ አይኖቹ ሁሌም ከኛ የማይሰወሩ የማይነቀሉ የወደደን ያፈቀረን አብ ወልድ መንፈስ ቅዱስ አንዱ አምላክ አንዱ እግዚአብሔር ከኔም ከእናንተ ጋር ይሁን። መልካም በዓል። እግዚአብሔር ይስጥልኝ። ዝማሬ መልአክ ያሰማልን። እግዚአብሔር ይስጥልን። አንተንም እግዚአብሔር እስከነ ቤተሰብ ይባርክ። መልካም ዓመት በዓል። በዚህ ቀን ራሱ እዚህ መገኘት ይሄን ማዳመጥ በእውነት መባረክ ነው። በቃ ሁላችንም እዚህ ውስጥ ያለን ሁላችንም እየታደልን ስለሆን ነው በዚህን ሰዓት ይሄን መስማት መቻላችን ማለት ነው። ያው በቤተ ክርስቲያናችን እንደምናውቀው። ስለዚህ እግዚአብሔር የተመሰገነ ይሁን። አሜን። ሌሎቻችሁ የምትሉ ካላችሁ ደሜም ሰበናት ወንድሜም አብዬም ካላችሁ ጎሄድ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አሜን። ዝማሬ መላእክት ያሰማልን። ሊቀ ዲያቆን እንግዲህ የያሬድን ጦመ ዜማ አሰምተውናል። እግዚአብሔር እንግዲህ በበረከቱ በቤቱ በጥንካሬ በሰላም ያቆዩት። እንግዲህ እርስዎም ቀስሰው ከእርሶ እጅ እኛም ደግሞ ቅዱስ ቁርባን እንቀበል ያውቃል። እንግዲህ እግዚአብሔር በበረከት መጨረሻዎትን ጥሩ ቦታ ያሳየኛል እና ያው ወዶታለሁ፣ አከብሮታለሁ። ሊቀ ዲያቆን ክበሩልኝ። ያደረጉት ነገር ሁሉ ያው ቤተሰብ ከቤተሰቡ ከልጆት ከሁሉ ነገር ትተው መጥተው እዚህ ጋር ያደረጉት ነገር በጣም ይበል የሚያስብል ነውና እግዚአብሔር አክብሮት። ክበሩልኝ። አሜን አሜን አሜን። የሁላችሁም ይድረሰኝ። አሜን አሜን። ሆድ ይመርቅ። በቃ ዮኒ መዝሙርዬ እግዚአብሔር ይባርክ፣ ቃሉት ያሰማልን። እንግዲህ መንግስተ ሰማያት ያዋርስልን። እጅግ አድርጌ ነው የማመሰግነው። በተለይ ለወንድማችን አሉላ ከምንም በላይ ከቤተሰብም በላይ አስቀድመው መጥተው ለዚህ ልጅ ለኦርቶዶክሳዊ ታጋይ ለሆነው ልጅ እንደዚህ ስላደረጉ ቴንኪው። ዮኒም በእውነት ቤትን ከፍተ ፊተኛ ሆነ። ፊተኛ ብዙ ቪዲዮ ይሰሩ አሉ፣ ብዙ ነገር ያደረገዋሉ። አንተ ግን ፊተኛ ሆነ ለዚህ ልጅ የሚያስፈልገው ይሄ ነው ብለ ፕላን አድርገ እቅድ አውጥተ ገብቷል። እቅድ አውጥተ እቅድህን ደግሞ ተግባራዊ ሆኖ በአይን አይተ። ይህ እኮ መሸለም እኮ ነው ዮኒ፣ ጌታ በእውነት መሸለም ነው በጣም እና የሚገርም ነው። ወንድሞቼ እናቶቼ አብረን ነው ሰምተናል። እዚህ ጋር እቅድ ሲያወጣ ፕላን ሲያወጣ በቃ ተባረረ። የራሱን እንዲጀምር ደግሞ እኛ ኦርቶዶክሳውያን ተነስተን ሆ ብለን እንዲከፍት እናደርገዋለን፣ አለቃ እናደርገዋለን አለ። እግዚአብሔር ይመስገን። አሉላ የእውነት አለቃ ነው የሆንከው። ገባ? አለቃ በቃ ከእዝ ወደ አዛዥ ነው የተቀየርከው።
ከእዝ ወደ አዛዥ ማለት ከታዛዥነት ወደ አዛዥነት የራስን የሬዲዮ ጣቢያ የሚገርም ነው። እኔ ቲክታክ ፕላትፎርም አሜዚንግ በቃ የራስን የሬዲዮ ጣቢያ ታሪካዊ የሆነን ስራ ትሰራበታለህ። በዛ የሬዲዮ ጣቢያ እንግዲህ ኢትዮጵያውያንን ታስደስትበታለህ። መገፋት ምን ያክል ለክብር እንደሚያበቃ አንተ ምልክት ሆናል። ኢትዮጵያ ውስጥ መገፋት ለሌሎቹም ትምህርት ሆናል እና ዮኒዬ እግዚአብሔር ይባርክ። ቴንኪው እዚህ ያላችሁ